ምንድነው እያነሳን ያለ ነው እንደ ቀሲስ ዲበኩሉ አይደለም ያነሳ ነው። ኦርቶዶክስ እንደዚህ ትሆናለች፣ ኦርቶዶክስ እንዲህ ትሆን አይነት ሐሳብ አይደለም ያነሳ ነው። ወንጌል ምን ሰብክላቸው ሰዎች ናቸው። ኢየሱስን አግኝተውት ቢድኑ ደስ የሚለን ሰዎች ናቸው ምናምን። ከዚህ የተነሳ ቤተክርስቲያኗ ላይ የሚቃጣ ምንም አይነት ነገር አይኖርም። ነገር ግን ስለ ወንጌል ነው ሁሉን ነገር የምናደርገው፣ ስለ ወንጌል ነው። ከዛ የተነሳ እሳቸው የተናገሩትን የብልግና ቃል የኦርቶዶክስ ቤተክርስቲያን ላይ አልጭነው፣ በታምር አልጭነው። ያንን አላደርግም፣ እንደዛ እንድናደርግም ሰጀስት አላደርግም። ሶ ምንድነው ግን ፖይንቱ? እንግዲህ እንድንጠፋ በጣም ይፈልጋሉ መሰለኝ፣ እዚህ ቲክቶክ ላይ ያሉ ሰዎች እንድንጠፋ ይፈልጋሉ። ግን ችግር ነው ምንም። በቃ ትንቢታዊ የሚመስለኝ መዝሙር አለ ጠፉ ሲባል ይበዛሉና እተተኛ አባ የሚባሉ አቁም ብየው ይሄንን ስቶሪ የምታውቁ ሰዎች እኔ ቪዲዮ በቃ አንዴ ያዋለው አልፈዋለሁ። በቃ ማለት እንደ ኢንፎርሜሽን ይዘውና አልፈዋለሁ። አሊዝም እንደዚህ አይነት ነገር ግን የምታስታውሱ ከሆነ ማለት ነው ጓደኛዬ ነው ጥንቆላህን አቁም ብየው አጥማቂው ላይ ህዝቡ ከአጥማቂው ጋር አጥማቂያችንን ለምን ነካ ብሎ እኔ ላይ ተነሱብኝ ህዝቡ ብሎ ሲናገር የምታስታውሱ ከሆነ በግ የሚቀብር አባት አላችሁ አይደለ እንዴ? ከነነፍሱ በግ የሚቀብር ፊት ለፊት ያለው ዋናው አቡነ ማትያስ እንዲሞቱ ማለት ነው። እዛው እርስ በርስ ስልጣን ለመሻማት የሉም። ከዋናው ሄድ ከሚባለው ጀምሮ ያቺ የጣውላዋን መስቀል ተሸክሞ እስከሚሄደው ደብተራ ድረስ አላችሁ አይደለ እንዴ? እሺ ወንድምዬ ብርክ በል። ቃልዬ ነው የሚቀድመው ወይስ ዶክተር ነው? ኤፊ አለ። እኔ አውርቻለሁ። ኤፊ እና ዶክተር አሉ። ዶክተር ይቀድማል፣ ኤፊ ይቀጥል። እሺ ዶክተር ሂድ። ኦኬ እሺ፣ ትንሽ ነገር ነው የምጨምረው ብዙ ነገር ስለተባለ። የመጀመሪያው ነገር ምንድን ነው? ምናልባት የወንጌል አማኞችን ከጥግ እስከ ጥግ ሊያነቃ ይችላል ብዬ ያሰብኩት አንድ መሰረታዊ የሆነ ነገር አለ። በእርግጥ በወንጌል ምክንያት በተገባ ህይወት ጽድቅን እያደረግን እያለን ስለ ወንጌል ፐርስኩዌሽን ቢመጣ ያንን ነገር ለምን መጣብን ብለን እንሸሻለን ወይም ደግሞ እንከላከላለን ማለት አይደለም። ይሄ ምንም እግዚአብሔርን በክርስቶስ ኢየሱስ እየመሰሉ ሊኖሩ የሚወዱ እነሱ በቃ ይሰደዳሉም ብዙ መከራ ያገኛሉም፣ እንደዛ አይነት ነገር አለ። ይሄኛው ግን በኤግዚስተንሳችን ላይ ብዙ እየተደረገ ያለ ነገር ነው። ለምሳሌ ተመልከቱ፣ ልጆች ከልጆች ጋር እንዳይኖሩ ዲስክሪሚኔሽን እንደዚህ የሚደረግ ከሆነ መቼም የታወቀ ነገር ነው። እንደዚህ ቢጫ ልብስ ለብሰው የሚናገሩት ነገር እንደ እግዚአብሔር ቃል እንደሚታይ በማህበረሰቡ ዘንድ ማለት ነው። ስለዚህ ነገና ተነገ ወዲያ የኔ የልጆቼ እድል ፈንታ ምንድን ነው የሚሆነው? እየተሳቀቁ መኖር ነው? ሳይኮሎጂካሊ ዲስክሪሚኔትድ ይሆናሉ። በጣም ብዙ ነገር አለ። ስለዚህ ኢንቴንሽናሊ እየተሰራ ያለ ስራ ስለሆነ ይህንን ነገር ዝም ብለን አንመለከትም። ለምን መሰለህ እንደዚህ ብዬ የምለው? ከዚህ በፊትም አንድም ወንድም እንደዚህ አዳልጦት በጣም ብዙ ነገር ስለ ግብረ ሰዶምም ተናገረ፣ ብዙ ነገር አደረገ፣ ብዙ ነገር አለ። ያን ጊዜም የተወሰኑ ነገሮች ተሄደና በእርግጥ አሁንም ፋይናል ያልደረሰ ነገር ሊኖር ይችላል ብዬ አስባለሁ። የተወሰነ ዝም ማለት ነገር እንደውም የለበጣ ይቅርታ ሁሉ ሲጠይቅ፣ ከዛ ባሻገር ደግሞ ሄዶ ብሔር ውስጥ ሁሉ ሲወተፍ በአደባባይ በጣም የወረደ እንደሆነ ብዙ ነገሮችን ሲገልጥ ዝም ብለን እናያየ ነው። ስለዚህ በዚህ አጋጣሚ በጌታ የሆኑ የህግ ባለሙያዎች በትክክል እንዲህ አይነት ነገሮችን ህጋዊ የሆነ አገልግሎት እንዲያገለግሉ እንደው ጥሪ ብናቀርብ ደስ ይለኛል። አሁን አይታችሁ ከሆነ በፊት በእነሱ ዘንድ ከሆነ ግለሰብ ብቻ ከመንግስትም ከሆነ ነገርም ተጋጭቶ ክስ ምናምን ሲመሰረትበት የሚቆሙ የጠበቆች ቁጥር ብታዩ በጣም ብዙ ናቸው። አንድም ጠበቃ ተከፍሎት አይደለም የቆመው። ነገር ግን የሃይማኖቱ ተከታይ ስለሆነ ነው። የኛ ሃይማኖት ተከታይ እንደዚህ ተከሰሰ ብለው ነው የህግ ባለሙያዎች እንደዛ ሲወጡ የነበሩት። እውነት ለመናገር ይህ አይደለም። በሌሎች ወገኖችም ላይ ወጥተው በፌዴራል ደረጃ ራሱ ኮርት ላይ የሚሰሩ ሰዎች ነከሌ እንዲያደርጉ ነው ሁሉ ብለው ኢቭን ያንን ሁሉ አስታከው ሲናገሩ እንሰማለን። እንዲህ አይነት ነገር እናደርጋለን እና
በዚህ አጋጣሚ እጃችን ላይ ያሉ እንትኖችን ሪሶርሶችን መጠቀም ብንችል እንደዚህ አይነት ነገር ማድረግ ብንችል ለምሳሌ ምንም የሌለው ነገር ላይ ከሆነ ቦታ ቪዲዮ መጥቶልኝ ተሳስቼ ነው ምናምን ተብሎ ግብረ ሰዶም ስትድር ይሄው አየኋት እንደዚህ ያደረገች ምናምን ተብሎ ስንት ነገር ተብሎ ዩሲ ይሄ በነገራችን ላይ በህግ ደረጃ ከሄዳችሁ መረጃም ነው ማስረጃም ነው። እንዲህ አይነት ነገሮች ላይ አሁን ዝም ማለት የለብንም። ከዚህ ባሻገር ምናልባት በባለፈው እንዲሁ አንድ ወንድም ከሙስሊም ወንድሞች ጋር ትንሽ ተጋጭቶ ከሀገር ሁሉ እስከ መውጣት ደረጃ እንደደረሰ ታውቃላችሁ እናንተ። ይህንን ምንም የአደባባይ ሚስጥር ስለሆነ ምንም ለምን ተከታትለው ነው ብዙ ያደረጉት። ኦኬ እኛ ኔጌቲቭን በኔጌቲቭ የተለያየ ነገር ላናደርግ እንችላለን። ግን ማንም ሰው ልክ እንዴት ልበላቸው አንዳንድ ጊዜ ይሄ ኮንዲሽናል የሆነ የሚመጣ በሽታ አለ፣ አተት ይባላል። ይሄ አጣዳፊ ተቅማጥና ትኩሳት የሚባል በሽታ አለ። ልክ አተት እንደያዘው እጤ ምንም እንትን ሳይል ብቻ መቋጠር እያቃተው ዝም ብሎ የሚናገር ወይም ደግሞ እንዳለ የሚዝረከረክ አይነት ሰው መሆን የለባቸው። እያንዳንዱ ሰው ለሚናገረው ነገር የምናገረው ነገር ምንድነው ኢምፓክት ያለው? አንደኛ ከሶሻል ላይፍ አንፃር፣ ሁለተኛ ኢቭን ከገቨርንመንትም አንፃር ቢሆን ከዛ ማሻገር እንዲህ እየመሩ እያደረጉ ያለው እኮ ምን አለ ህዝብ እኮ አለ። ከዛ አንፃር ኦኬ እኛውን ኢንተርፕሬት ብናደርገው ወደ ላይ ከፍ እየተደረገ ሰው ከሚናገረው ነገር አንፃር እየቀለለ ይመጣል ብለን ነው የምናየው። አሁን ከዚህ በኋላ ይህንን ግለሰብ ከስሩ ሆኖ መስቀል የሚሳለም የተለያየ ነገር የሚያደርግ ሰው አይዶን ነው ለምን ብላችሁ ብትሉ ምክንያቱም ራቁትነት እየተገለጠ ይመጣል እና እኛ እንደዛ ኦፖርቹኒቲውን ማየት እንችላለን። ግን ምንድነው ማየት ያለብን ከዚህ በኋላ በፍጹም እኛም ጋር ያሉ ሰዎች የሌላውን ነገር እንዳይነኩ በፍጹም ሪስፔክት እንዲያደርጉ ራሳችንንም እንገዛለን። ከዚህ ባሻገር ግን ማንም ሰው እንደመጣለን ሊስ እንዲህ ህግ እኮ ይጠየቃል። አሁን እኮ የሚገርማችሁ የትኛውን ቦታ ላይ አሁን ስትሰሩ ሶሪ መጥቻለሁ፣ ስልክ ገብቶብኝ ነው እና ያ ተመልሻለሁ። የትኛውን ቦታ ላይ ብትሄዱ ለምሳሌ አሁን ምንድነው ላይሰንስ ይሰጣል። ምንድነው መንግስት የሚሰጠው ላይሰንስ አለ። ለምንድነው የሚሰጠው ሲባል እኮ ተጠያቂም ነው። ገብቷቸዋል። የሆነ መብቱንም ይጠቀማል እንደገና ይጠየቃልም እኮ ይሄ ነው ያለው ነገር። ስለዚህ በዚህ ጉዳይ ላይ በተለይ መካከላችን ያሉ በህግ ባለሙያ የሆኑ ቅዱሳኖችም እንደው በዚህ ጉዳይ ላይ በደንብ ያለውን ነገር ብናጠናክር ማለት ይሄ ማለት ስለ ወንጌል የሚመጣውን መከራ እንደው አትንኩል ብሎ ለመዝናናት አይደለም፣ ለመደላደልም አይደለም፣ እንደገና ደግሞ የሆነ ይሄ ሴፍቲ ኮርነር ለመፈለግም አይደለም። ግን ከኔ አልፎ በልጆቼ ነገ ላይ እንዲህ አይነት ነገር ማንም እንዲያሟርትባቸው አልፈልግም። ህግ ያለበት ሀገር ነው ያለነው፣ መንግስት ያለበት ሀገር ነው ያለነው። አሁን ቅድም ሲነገር እንደነበረ ባሉበት አካባቢ ላይ እኮ ፒቲሽን ተፈራርመው እኮ አሁን ሰዎች ለዛ ሀገር መንግስት ቢያስገቡ እኮ ይጠየቃሉ። እውነት ነው። ስለዚህ እንዲህ አይነት ነገሮች ላይ እኛም ጋር የሚያነቃ ነገር ይኖራል ብዬ አስባለሁ። ቴንኪዩ። አይ በጣም 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 አሪፍ ነገር ነው። በተለይ ቅድም ጽፌ ነበር ቻቱ ላይ የህግ ባለሙያዎች ካላችሁ ሼልፉዬ ገባ ሲላይቸው ነበረ፣ ወዲያው ሄደ እሱ። የህግ ባለሙያዎች ካላችሁ እስቲ ወደ ላይ ኑ። አንድ ክፍት አለ ወይ አንድ ቁጥር አሳዩ፣ እንቀይራቸዋለን ከተቻለም። በጣም ወሳኝ ነገር ነው። ኤፍዬዋ ወይ ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ሰላም ብያለሁላችሁ። እንዴት እንልኝ ወንድም ማለት ነው። ይህንን ነገር ሰምተዋል እንዴ? እስቲ አንዴ አሰማ መሰለኝ። ሁለቱም ለአንተ ምን ልዩነት አላቸው ካላቸውኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ላይ ከመጣ ሙስሊሞች ይሻሉኛል። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ፖለቲካ ነው። ኦኬ
ይሄንን ተናግረው በዚህ ላይ በጣም እንግዲህ ሁላችንም ተሰምቶን እየተናገርን ነው። ሰምተው ነበረ እንትን ላይ ዛሬ በጣም እንትን እያለ ነበር። ልጆች ልከውልኝ አይቼዋለሁ። ሌላ ሁለት ቪዲዮ ማለት ነው። ሌላው ደግሞ አንድ ኤልያስ ሉተራ የሚባል ልጅ ገብቶ ያው ሲጨባጨቡ ማለት ነው ሲጨባበጡ አለው። ምንድነው አንድም ከሱ ሊጀምር መሰለኝ። አሁን ምንድነው አሁን እንግዲህ እሱ ራሱ ከዛ በኋላ የሚገርም ቅድም እኔ ራሴ አሁን የሰማሁት ቅድም እኔ ራሴ ገብቼ እየሰማው ነበር ከእሳቸው ጋር ለካ አብሮ ሩም ከፍቶ ለመጀመሪያ ጊዜ ሂድ ቀጥል። አይ ቲንክ ኤልያስ ወንድማችን ያው እንደ ወንድም ነው የምናወራው። አይ ቲንክ አዲስ ነው ይመስለኛል ምናምን ነገርና እሱን እሺ ብዙ ላይክ እንትና ማድረግም አልፈልግም ዝም ብሎ እንትን ለማለት ግን ምንድነው ካወራው ነገር አንጻር ያወራው እንዳለ ማለት ይቻላል። ልክ አይደለም። በሉተራን ሳይድ ያወራውም በፔንቴኮስታል ሳይድ ያወራውም አይ ቲንክ ሂ ደዝንት ኖው ዘ ክላሲካል ፔንቴኮስታሊዝም ሂስትሪ ማለት ነው ወይ ደግሞ ቴዎሎጂያንሶቻቸው ምን ብለው እንደሚያስቀምጡ አይ ቲንክ ሂደዝ ነው። እና ምንድነው ያው እኔ ጄኒዊንሊ በመናገር ነው ማምነው እንዲህ አይነት ነገር ላይ ይሄ ነገር በጣም ያስጠይቃል። እንግዲህ ካሉም ከሌሉም አላውቅም። ኦረንታሎች እንደዚህ የምትናገሩ ቀሲስም ሆኑ መምህሩንም ሆኑ ዲከንም ሆኑ ኢደዝም ማተር የትኛው ፖዚሽን ላይ ምናምን ተቀመጡ ውጭም ሆኑ ኢትዮጵያ ውስጥ እና ቸርችን ነው እየተናገራችሁ ያላችሁት እና ጄኒዊንሊ ስፒኪንግ እንደዚህ አይነት ነገር ያስጠይቃል በጣም ጭራሽ ደግሞ ከመንግስት ጋር እያይዘ ከፖለቲካው ኤሪያ ጋር እያነካካ የሆነ ፖለቲካ ውስጥ የተደበቀ አይነት እይታ ኖሮ ፖለቲካ ላይ ያለህን ሀሳብ በፖለቲካው ሳይድ ሆነ ፖለቲከኛ ሆነ ቀጥል። ሃይማኖቱ የምታወራ ከሆነ ቴዎሎጂን ጥርት አድርገ ኤክስተርናሊ ክሊር አድርገ ለሚሰማ ሰው መናገር ነው ያለብህ። አንዱ ውስጥ እየወሸክ አንዱ ውስጥ እየወሸክ እንደዚህ መናገር አይቻልም፣ ተገቢም አይደለም እና አንድም መንግስትን የነካ አይነት ቋንቋ ነው፣ ሌላው ደግሞ ቸርቾቻችንን የነካ ቋንቋ ነው። ሙሉ ወንጌልን የሚነካ ቋንቋ ነው ወይ ደግሞ አሴምብሊ ኦፍ ጋድን የሚነካ ቋንቋ ምናምን ያለውና አንድ ሰው ጀስት ውጪ ስለሆንኩ እንዲህ አይነት መብት አለኝ ብሎ ከሆነ አላውቅም። የእውነት ለመናገር እንደዚህ የሚናገር ከሆነ ማለት ነው መንግስት ላይ እንትን ምናምን ኢንዳይሬክት በሆነ ሴንስ አንድም ለመንግስት ነው እየተነገረ ያለው እና በጣም ያስጠይቃል። የእውነት ለመናገር እንዲህ አይነት ቋንቋዎች እኛ እምነታችን ምንድን ነው? የፔንቴኮስታል ቸርች በቃ እግዚአብሔር ቸርች ናት ብለን ነው ምናምነው። ላይክ እዚህ ላይ መሸማቀቅ የለም። ምክንያቱም አንዲቷ ኩላዊቷ ሐዋርያዊቷ ከዛ ደግሞ ምንድን ነው ቅድስቲቷ የምትባለውን ቤተክርስቲያን ስትሪክት በሆነ ሴንስ እኛ ለኢንቪዚብል ቸርች ነው የምንሰጠው። ቴዎሎጂያችን ያ ነው። እግዚአብሔር ነው ህዝቡን የሚያውቀው ብለን ነው ምናምነው። ያንን ደግሞ ስናምን ምን ማለት ነው? ያቺ የጌታ ቤተክርስቲያን የጌታ ሙሽራይቷ እሷ ናት ነው በቃ ያቺ ኢንቪዚብል ቸርች ማለት ነው። ወይ ደግሞ እግዚአብሔር የሚያውቃቸው እነዛ ህዝቦቹ ናቸው ብለን ነው ምናምነው እና ቸርች ትጠፋለች እየተባለ ነው አሁን በእኛ ቴዎሎጂ ነገሩ ሲገለበጥ እንዴት ነው ቀሲስ ያሉት ንግግር ቸርች ትጠፋለች እያሉ ነው። ልክ ኦረንታል ትጠፋለች እንደማለት ማለት ነው። ኦረንታል የጌታ ቸርች ናት ይላሉ አይደል? ኦረንታል ትጠፋለች እንደማለት ያህል ነው ስሜቱ ለኛ። ዩ ካን ሰፓሬት ክራይስት ፍሮም ሂዝ ቸርች ማለት ነው። ከክርስቶስ ቸርችን ልትለይ አትችልም። ማን አንተ? ሰይጣን ነህ? ጠንቋይ ነህ? መተተኛ ነህ? አንተ አሁን እንዲህ አይነት መንፈስ ባይዘዊ በየቸርቹ የሚጸለይ መንፈስ ነው። ይሄ የሚዋጉት ማለት ነው። ቸርቾች ተንበርክከው የሚቃወሙ መንፈስ ነው። አሁን ቲክቶክ ላይ ያለው መንፈስ አንዳንዱ ነገር እንትንም ነው የሆነ ስፒሪቹዋል ነገርም አለው እና ከቃላት ያለፈ ማለት ነው። ማን ቸርች ትጠፋለች እንደማለት ነው ለእኛ ያለው ሴንስ። ይሄ ሂውማን ኤለመንት አለ ወይ? ጴንጤቆስታል ጋር አለ፣ ሉተራን ጋር አለ ወይ? አለ። መካነ ኢየሱስ አለ ወይ? አለ። ቃለ ሕይወት ጋር መሰረተ ክርስቶስ ጋር ሂውማን ኤለመንት አለ። ከአመራር ጀምሮ አስተምሯቸው ላይ ልምዳቸው ላይ ይኖራል። ግን ከዛ ባለፈ ግን ጴንጤቆስታል ከዓመት በኋላ ይጠፋል ብሎ ሁለት ነገሮችን ሉተራኒዝምን እያነሱ አደበላልቆ አይነት አንዱን እንዲወጋ አድርጎ ማቅረብ በጣም ትክክል አይደለም። ለዚህ ደግሞ ጥፋተኛው እንግዲህ አንዳንዶች ናቸው ብዬ አስባለሁ። ማለት በቃ በሁለቱም ሳይድ ልክ ያልሆነ ነገር አለ። አንድም ሉተራን ነን የምትሉ ሰዎች ያው ከስማችሁ ጀርባ የአንድ አባት ስም ሉተራን ብላችሁ እኔ እንደዚህ አላምንም፣ ግን የምትለጥፉ ሰዎች ጴንጤቆስታልም የሪፎርመር ሙቭመንት እንደሆነ አንደርስታንድ አድርጉ።
ልክ ከካቶሊክ ጋር በነበረን ዶክትሪናል ኮንትሮቨርሲስ እነዚህ ፕሪስፓይተር እነ ሉተር ምናምን እነ ሜላንከተ እነ ጆንስ በቃ እንደወጡት ማለት ነው ኤክስኮሙኒኬት እንደተደረጉት ልክ ያ ነገር ሪፎርመር እንደሆነ ያ ሪፎርም ሙቭመንት እንደሆነ ሁሉ ፔንቴኮስታሊዝም ከዌስሊያን ጋር በተገናኘ ከዛ የወጣ ሆሊነስን ኦረንትድ አድርጎ የመንፈስ ቅዱስን እንቅስቃሴ አክብሮ የወጣ ነው። እነ ዊሊያም ምናምን ብታዩ ማለት ነው። ሪፎርመር ሙቭመንት ነው። ግልጽ ነው። ሪፎርመር ሙቭመንት ነው። የራሱ የሆነ ሂስትሪ አለው፣ የራሱ የሆነ ትራዲሽን አለው። እንዲሁ ዝም ብሎ ተነስቶ የሚተችም አይደለም። ፔንቴኮስታል ማልሆንበት ሪዝን አለኝ አዝ ሉተራን ቴዎሎጂ እንደሚከተል ሰው፣ ግን ዝም ብለህ የምተቸው ሙቭመንት አይደለም። ይሄ እግዚአብሔር የነበረበት ሙቭመንት ነው፣ እግዚአብሔር የሰራበት ሙቭመንት ነው ብለንም እናነሳለን። በታሪክ መካከል እግዚአብሔር ያደረጋቸው ነገሮች እንዳሉ ሆነው ማለት ነው። ስለዚህ ሪስፔክትድ ተደርጎ ነው ቴዎሎጂው ዲስከስ የሚደረገው እንጂ ጴንጤ የሚባል ነገር በመጥላት ውስጥ ሆነ እንደዚህ መናገር የለብህም ማለት እንደዛ አትናገሩ ፕሊዝ። በቃ ልክ አይደለም፣ ልክ አይደለም። የሆነ በጣም የሆነ ዝብርቅርቅ ያለ አይነት አቀራረብ ማለት ነው። ቴዎሎጂን ካወራችሁ ቴዎሎጂን ዲፋይን አድርጋችሁ ቴዎሎጂን ዲስከስ አድርጉ። ሌላ ስለ መንግስት የምታወሩ ከሆነ እንግዲህ መብታለን ካላችሁ የእናንተ ካራክተር ከሆነ መንግስትን በተመለከተ መንግስት ብላችሁ የሆነ ዲስከስ አድርጉ። ሃይማኖቱን ከስቴቱ ጋር፣ ስቴቱን ደግሞ ከሌላ ነገር ጋር እንደዛ እያደረጉ መደበላለቅ ብዙ አያዋጣም። ኤክስተርናሊ የምታወሩት ነገር ክሊር መሆን አለበት እና በደንብ ቁጭ አድርጋችሁ በሼልፍ የተቀመጠ ቡክ አይነት ማለት ነው ለመምዘዝ ማትቸገሩበት እውቀት አድርጋችሁ አሳልጣችሁ አውሩ እና ዝም ብላችሁ ጴንጤኮስታሊዝምን አተቹ። ቤታችሁ እያስገባችሁ ጥምቀት አያድናል አያድን ብላችሁ አትከራከሩ። ይደዝም ማተር እሱ ትራዲሽኑ ነው። እኔ እና እሱ የምናወራበት ሌላ ቴብል አለን እና ጴንጤኮስታሊዝምን የሚጠላ የኢትዮጵያ መካነ ኢየሱስ ቤተክርስቲያን የለንም። እኛ እንግዲህ የለን ህብረት አለን ብለን አቁመናል። እንግዲህ የለም በዚህ ሳይድ አትንቀሳቀሱ ለማለት ነው። ሌላው ቀሲስ ያሉት እንዳለ በቃ ዘሮንገስት የሆነ ኮንክሉዥን ጴንጤኮስታሊዝም ላይ ዘሮንገስት የሆነ ኮንክሉዥን ቸርች ላይ ነው የተናገሩት። ለዚህ ደግሞ ሉተራኒዝም የኢትዮጵያ መካነ ኢየሱስ ቸርች የምትደግፉት መስሎታል እርሶ ማለት እንደዛ ነው የመሰሉት እና ይሄ 100% በቃ ስላቅ ነው፣ የውሸት ስላቅ ማለት ነው። እና ጄኑዊንሊ ስፒክ ማድረግ ጥሩ ነው ለማለት ነው። አይ ቲንክ ትንሽ አንዳንዴም ስናወራ ከአክብሮት አንጻር ቀለስለስ እያለም እንደዛ ስለመሰለኝ ነው። እንግዲህ ከሙስሊም ይሻላል ከጴንጤኮስታሊዝም ወይ ሙስሊም ይሻላል ከነዚህ ከሙሉ ወንጌል ምናምን ቸርቾች እንደማለት ነው። ሙስሊም ይሻላል የሚባል ከሆነ ይሄ ስላቅ ነው እና ስድብም ነው። ስድብም ስለሆነ ጄኒሊ ስፒክ ማድረግ የተሻለው አፕሮች ነው ብዬ አስባለሁ። አይ በቃ በጣም ግሩም ነገር ነው የተናገርከው። በጣም እኔ ራሴ አሁን እዚህ ጋር ነው የሰማሁት። የሚገርም ያ ልጅን ከፍቶ ነዴቭ ሁሉም ባሉበት ሩም ከፍቷል ለመጀመሪያ ቀን ማለት ነው። ለካ እንደ ትላንትና እሳቸው አግኝተውት ለካ እሳቸው ናቸው እንዳውም የጠቆሙት እነሱን አግኛቸው ብለውት ማለት ነው። ወዲያውኑ እንግዲህ ከፍቶ ሲያወሩ ነበር። ለካ ከዚህ ከእሳቸው ጋር ያወራው ወሬ መሳ ለመሳ ገጥሞ ለማንኛውም ይፍዬ እንግዲህ አንተ እግዚአብሔር ይባርክ። መማር አለባቸው ብዙዎች ከአንተ ተባረክልን። እሺ ቤኪ አሁን ገብቷል፣ ግን ከቤኪ በፊት የገቡ አማኒሻ አለ ቃልዬ ይፍዬ የምትሉት እናንተ ካለ ሳምዬ እናንተ ቅደሙና ከዛ ቤኪ ወይስ አንደኛውን ይቅደም? ይቀጥል። ቤት ከፍተው እንትን እያሉ ነው፣ በደንብ እየሄዱበት ነው። ዶክተር አብይ ላይ አይ ነው ኦፊሻሊ ግልጽ አድርገው በቃ አደገኛ ነገር አውርተዋልና፣ ቆይ እኔ ላሳያችሁ። ቆይ እኔ እንትን ብየዋለሁ። አንድ ሰው ቢገባና ሪከርድ ቢይዝ ጥሩ ነበር። ኧረ ያደርጓቸዋል ቁጣቸው እና እንትን በጣም አደገኛ ነገር ፖለቲክስ አውርተዋል። እኔም እየቀረስኩ ነው፣ ግሎሪ እየቀረስኩ ነው። እችኛዋን ዙሯን እናከራለን። እስቲ አዲስ ርዕስ ልጀምር ነው ከዚህ በኋላ
ቀሲስ ባነሱበት ላይን እንሄድና ውጤቱም እንደሚሆን አብረን እናያለን ነው። በኋላ ላይ ኮንክሉዥን ሰጣለው። ምን አንቀጥሉ አብዬ ይዶኒርቱ ነው አሁን እነሱ ጭቃ ስር ገብተው ወደዛ ነው ወደ ጭቃ ስር ኑ አብረን እንከባለል ነው። አንዳንድ ሰው እንደዛ ነው። በቃ ጭቃ ስር ከገባ መውጣት አያቅተው። ያው ታጥቦም ሊጠራ አይችልም በሰው አይምሮና ልብ ላይ ሰው በቃ ደግሞ የጎተትኩ ልክተት ነው ሌሎቹን ሰው ይዶኒርቱ አንተ ስንት የምታወራው ነገር ያን ያህል ዓመት ስነ መልኩት ያጠናኸው ለዛ ነው እንዴ? ኡዚ እና ክላሽንኮቭ ለማለት አንተ ይጉድ በራስ እንትን በል ወደዛ ሪስፖንድም እንዳታረግ አሙዬ ቴዎሎጂካል የሆነውን እንትን ብቻ ሪስፖንድ አድርግ። ወደዛ በፍጹም እንዳይከቱ። ያ ፖለቲካውን ከሆነ ችግር የለውም እሳቸው እንትን ይበሉ። ግን ይሄ በተለይ እነዚህን ሶስቱን ነገሮች ቁጭ ብላችሁ አሰባችሁበት እኔ እስሩበት። እውነቴን ነው። ለሌላም ጊዜ እንዳይመጡ እሳቸው እርግጠኛ ነኝ በዚህ ሶስቱ ላይ አያነሱ። ያው እንደለመዱት ሌላ ነገር ሲንሰማዋለን እንግዲህ በኋላ የተቀረጸ ይኖራል። ቤኪ ሰላም ነው? እግዚአብሔር ይመስገን። እንደምን አላችሁ? እንዴት አለ? ጌታ ይመስገን አለሁ። ደህና ነኝ። አለን። ያው ታች ሆነ ስለሰማኸው መቀጠል ይችላል። ያ ከታች ሰማው ነበርና ያው የተናገሩት ነገር እንደ ቤተ እምነት ነው የተናገሩት። ያወሩትን ነገር ይሄን የሚያህል ትልቅ ትራዲሽን የያዘውን የፕሮቴስታንትን እምነት ተናግረው አሁን ደግሞ ቤት ከከፈቱ በኋላ ዝም የደረሽ ስብዬ ነው የመጣሁትና ጉዳዩን ጥቂት ሰዎችን ስም ጠቅሰው እነ እስራኤል ዳንሳ እነ እዩ ጩፋ እነ እንትና ብለው ጥቂት ሰዎችን ስም ጠቀሱና ከነሱ አንጻራዊ አለ ከነሱ አንጻር ሀጅ ሙፍቲ ይሻለኛል አለ። ከምን አንጻር? ከስነ ምግባር አንጻር እና አሁን በእውነቱ እናም ላይክ ለሚዛን እንኳን እናስቀምጥ ብንል እነ ሀጂ ሙፍቲ ናቸው ከነዩ ጩፋ ጋር በሚዛን የሚቀመጡት። የኛን ይሄን ትራዲሽን መወከል የሚችሉት እነዚህ ሰዎች ናቸው። አሁን ግለሰቦችን አይደለም ምንድነው ዲኖሚኔሽንን አይደለም ያወራሁት ጥቂት ሰዎችን ነው ስለነሱ ነው ያወራሁት እንጂ ስለ ሆል ክርስቲያን አይደለም። ግን ሲያወሩ ጠቅላላ እንዴ እስራኤል ዳንሳ ነው እንዴ ትምህርት ቤት ሄዶ ልጆቻቸው የሚያበላሸው? እዩ ጩፋ ነው እንዴ ሄዶ ትምህርት ቤት ልጆቻቸው የሚያበላሸው? ማለት ያወሩት ጀነራል ስለ ፕሮቴስታንት ልጆች በሙሉ ነው ያወሩት። ነገር ግን አሁን ትንሽ እዚህ ቁጭ ብለው ሰምተው ከሄዱ በኋላ ሊያሻሽሉና ሊያስተባብሉ የፈለጉት ነገር ምንድነው? ሁላችሁን አይደለም። ቅድም ራሱ አማን ላይ አማን አንተን አላልኩም ብለው ሲነጥሉ ታያችሁ። አማን አልሰማ አለ እንጂ አማን አንተን አይመለከትም ምናምን። እንደዚህ አይነት መከፋፈል ዘንድሮ መቅረት መቻል አለበት። እነኚህ ሰዎች ደግሞ የፕሮቴስታንት ሁሉ መልክ የሚይዙ አይደሉም። እነሱን ተይዞ ጠቅላላ ጴንጤቆስታል ተብሎ መጠራት አልነበረበትም እንዴ? እንደዛ ከሆነ ከኛ በኩል ከፔንቴኮስታል ዲኖሚኔሽኖችን የሚመሩ ትልልቅ የሙሉ ወንጌልም የሌሎችም መሪዎች እኮ አሉ። እነሱ ለምን ሳያመዛዝኑ በስነ ምግባር የሚያመዛዝኑ ከሆነ ከእስልምና ጋር የሚያመዛዝኑ ከሆነ ከእስልምና ጋር የሚያመዛዘንኩት በትምህርት ሳይሆን በስነ ምግባር ነው። በስነ ምግባርስ ቢሆን ከኦርቶዶክስ የሚሆን ከሙስሊም ጋር አንነጻጸርም። ቀደም እና አማንም ሲሉ የነበሩት እና ቃሌም ሲናገሩ እንደነበረው በየትኛውም ሞራል ልንነጻጸር አንችልም ከነሱ ጋር ባይ ጫት ቤቶች የኛ ናቸው እንዴ? ሺሻ ቤቶች የኛ ናቸው እንዴ? እና ግሮሰሪ ቤቶች ጧት መዝሙር ተከፍቶ ማታ ጭፈራ ቤት የሚሆኑ የኛ ናቸው እንዴ? በምንም አይነት ሁኔታ አሁንም ቢሆን ከሙስሊምም ጋር አንነጻጸርም፣ እንዲሁም ደግሞ ከኦርቶዶክስም ጋር አንነጻጸርም። ይሄኛው ዓለም የሚያውቀው ነው። አስታውሳለሁ የዛሬ ዓመት ይሁን ወደ 2 ዓመት እየተጠጋ መሰለና አኬ ብስጭት ብሎ አንድ ቀን ላይቭ ገባና አንዳንድ ሰዎች ግን ምንድነው ጤና የላችሁም እንዴ? መጠጥ አልጠጣም ስል ጴንጤ ሆንክ እንዴ የምትሉኝ? ኦርቶዶክስ ይጠጣል ብሎ ብስጭት ብሎ ሲናገር ነበር። አኬ ምንድነው የሆነ ሰርግ ቦታ ሄደና ሲያቀርቡለት አልጠጣም አለ። እንዴ ጴንጤ ሆንክ እንዴ አሉት። አያችሁ ልቦናቸው ያውቀዋል። እነሱ ራሱ ልቦናቸው ያውቀዋል። በእንደዚያ ነገር እንዳንታማ በትምህርት ፕሮቴስታንት ይሻላል አለ ከሙስሊም። እሺ
በስነ ምግባር ግን ሙስሊሞች ይሻላሉ አለ። ስነ ምግባራችን የተቀዳው ከእግዚአብሔር ነው። ባይዘወይ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ነው። ከሱ ነው የተማረው። እስልምና ትምህርቱ ኬት እንደሚቀዳ ስታይ ከሐዲስና ከቁርአን ከሌሎቹም ነገሮች ትምህርቱ ትክክል ሳይሆን ቀርቶ ሰዎቹ ትክክል የሚሆኑበት ምንም አይነት አግባብ አይኖርም። ግን ጥቂት ሰዎችን እንደ ሞዴል ከእስልምና ጥቂት ሰዎችን እንደ ሞዴል አምጥተ እንደዚህ አይነት ክሊም ማስቀመጡ ግን አግባብ አይደለም። አሁንም ቢሆን በትምህርትም ይሁን በስነ ምግባርም በሁለቱም አንነጻጸረም ከሙስሊም ጋር አይደለም። ከሙስሊም ከነሱ ጋር አንነጻጸረም። ከማንም የተሻለ የስነ ምግባር የግብረ ገብነት ምስክርነት አለን በሀገሪቷ ላይ ማንም ያውቃናል። እና አሁንም ቢሆን የሄዱበት ማስተባበያ የሚያስኬድ አይደለም። አሁን የሚያዋጣ ሌላ መንገድ ካለ ሌላ መንገድ ቢፈልጉ ጥሩ ነው እላለሁ። ተባረኩ። ያ አይ እኛ ጡጦ እኮ የሚያጠቡን እኮ አይደለንም። እኛ እንዴ እዚህ ላይ ያሉት እነ ኤፊ እኮ ናቸው፣ እነ አማኒሻ እናንተ ናችሁ እኮ። እና ምንም ይበሉ ምን ይቀዳ፣ እንዳውም ጥሩ ነው። እንዳውም መንገዳቸው ሲታወቅባቸው እንዲህ ለመሄድ ማሰባቸው በራሱ እንዳውም ለእኛ ጥሩ ነው። በደንብ የምትቀዱ ልጆች ቅዱ፣ ስጧቸው። ለነዚህ ለታዩ ላይ ላሉ ልጆች በደንብ አድርገው እንትን እንዲሰሩበት ጥሩ ሀሳብ ነው የሰጠኸው ቤኪዋ። እሺ ታች ያላችሁ መግባት የምትፈልጉ ልጆች በተለይ እንግዲህ ምን እስቲ ቆይ እስካሁን እንትን አልተናገረም አይደል? ይህ ግን ያለ ሴቶች ተሳትፎ እኮ አብዮቱ ግቡን አይመታምና እስቲ ማን አለ? ምህረት ይበዛለት። እሺ ቤቲና አለች ላይ ካወጡት ውስጥ እንግዲህ ቤቲና ካለች ትግባ። ታች ነበረች መሰለኝ። እስቲ እህቶችማ ተናገሩ። እሺ ኦኬ ቃልዬ ፍዬ መደምደሚያውን ምን ማድረግ እንደሚገባም በተለይ አሁን እችን ነገር እንዳያበላሿ ፖለቲካ እንዳይሰሩ እታች ብዙ ልጆች ስላለን ለነሱም ምክር መስጠት ያስፈልጋል። በነገርየውን ብጥብጥ ለማድረግ በሚቆፍሩልን ይነጋገራሉ እነሱ ቴሌግራም ላይ። በነገራችን ላይ አሁን እኛ የጀመርነውን እንትን እንዴት እንረብሸው ብለው ሁሉ ቁጭ ብለው ያስባሉ። የሚገርማቸው እንደኛ አይደሉም እነሱ። እዚህ ይሄንን ነገር በእያንዳንዱ በሚያደርጉት ወጥመድ ውስጥ እንዳንገባ ምክርም ብትመክሩ በጣም ደስ ይለኛል። ቃልዬ ሂድ። እሺ ያ ልክ ነህ አስዬ። አሁን ካነሳነው ርዕሰ ሀሳብ አንጻር መጀመሪያ ባለፈውም ብያችኋለሁ እንዴ በኤምኬሲ ደረጃ ብቻ በሀገር አቀፍ ደረጃ ማለት ነው በዚህ ዓመት ብቻ በሀገር አቀፍ ደረጃ ኤምኬሲ ብቻ ማለት ነው ከ36,000 ሰው በላይ ጌታን ተቀብለን እንዴ። አሁን አስቡት ሙሉ ወንጌል ቃለ ሕይወት ምናምን መካነ አስቧቸው። በአመት ውስጥ ነው ይሄንን እያወራን ያለ ነው። በአመት ውስጥ ነው እዚህ አንድ ሰው መጣ ተብሎ አይደል እንዴ ወደ ኦርቶዶክስ መጣ ተብሎ የሚቀር ሴሌብሬሽን የለም ማለት ላይቭ ተከፍቶ ምን ብሎ ማለት ነው። ዋናው ስራችን ታች ስለሆነ እዚህ አንጋፋም እኛ እንደዛ እንትን አናደርግም። ስለዚህ ኦሬዲ የምንሰራውን ስራ እናውቀዋለን። ኦሬዲ የምናደርገውን ነገር እናውቀዋለን። ኦሬዲ የሚሰራው ስራ እጃችን ላይ ነው ያለው ምናምን። ከዛ የተነሳ በ20 ዓመት ውስጥ መጥፋት በ7 ዓመት ውስጥ መጥፋት አታስቡት። ቅድም አማን ጨርሶታል። አታስቡት፣ ጭራሽ አታስቡት። ግን ትቀንሳላችሁ። በዚህ አካሄዳችሁ በዚህ ሄትፉል በሆነ ነገራችሁ ከቀጠላችሁ ትቀንሳለ። ምክንያቱም የእግዚአብሔር መንግስት በዚህ መንገድ አይሰራም። ለእግዚአብሔር መንግስት ሰራተኞች ነን ካላችሁ እንደዚህ አይነት ተንኮል ይዛችሁ እንደዚህ አይነት አሻጥር ይዛችሁ እንደዚህ አይነት ራሳችሁን ዞር ብላችሁ ራሳችሁን ከማስተካከል ከወንጌል አንጻር ራስን ከማደስ አንጻር እንደው የምትሰሩት ነገር እያላችሁ እሱን ትታችሁ ጴንጤ ላይ አነጣጥራችሁ የምትተኩሱ ከሆነ የሚሆን አይደለም። እሱ ያው ቲክቶክ ላይ ያየን ነው። አንድ ሰው ሲመጣ ሴሌብሬት ታደርጋላችሁ፣ ሁለተኛው ቀን
የሚሆነውን እናውቃለን አይደል? ስዕል ተሸክሟል ኦር ሰምቲንግ ኦር ብሬል ይዟል ጨብጧል ና ሶ እንደው ራሳችሁን ዞር ብሎ ማየቱ ጥሩ ነው። ግን አደሲም ታይም ማድረግ ያለብን ነገር ኦርቶዶክስ ላይ አሁን ሰውዬው ያወሩትን ነገር አንጭ ነው፣ በተአምር አንጭ ነው። ምክንያቱም ቤተክርስቲያኗ በዛ ደረጃ እንትን ትላለች ብዬ ስለማላስብ ማለት ነው። ግን ደግሞ ይህንን ማን ባካፕ እያደረጋቸው ይሆን እያወሩ ያሉት የሚለው ግን ለእኔ ጥያቄ። በቀጥታ አታክ ኦን ፕሮቴስታንት ማን ነው ባካፕ እያደረጋቸው ያለው? ማን ነው ስልጣን የሰጣቸው ይሄን ለማውራት? ለዛውም የክህነት ልብስ ለብሰው ማን ነው ስልጣን የሰጣቸው? ሰውየው እንግዲህ ጥሩ አይምሮ ካላቸው ያወሩትን ነገር ወደኋላ ዞር ብለው ይመለከቱታል፣ ያስቡታል ብዬ አስባለሁ። ነገ ማኗኖር ጉዳይ ስለሆነ ያወሩት ያስቡታል ብዬ አስባለሁ። አይምሮ ከሌላቸው ደግሞ እሳቸው ይቀጥሉበት። እኛ መስጠት ያለብንን መልስ እንደዚህ እንሰጣለን። ለመልሱ ችግር የለብንም፣ መልሱን እንሰጣለን። አደሴም ታይም ፖለቲክሳችንን የሚጎዳ ፖሌሚክሳችንን የሚጎዳ አንዲትን ድፍን ቤተክርስቲያን ዲስሪስፔክት የሚያደርግ በዛ ደረጃ እሳቸው ባነሱት ደረጃ ማለት ነው። ምንድን ነው ያሉት? ልጆቼን ከፕሮቴስታንት ልጅ ጋር አይደል ልጆቻችን ምናምን የሀገር ጉዳይ አድርገውት ማለት ነው። ነገ ይህ መንግስት ቢቀየር ተውት፣ የመንግስቱ አስተዳደር ቢቀየርና ኦርቶዶክሳዊ መጣ ኦርቶዶክስ የመራው መንግስት ኦርቶዶክስ የመራው ሀገር አንልም። በዛ መንገድ አናስቀምጠው። ዊ አር ክሪስቲያንስ እና ማንም ሰው ቢሾም በእግዚአብሔር የተሾመ ነው ምንለው። ማንም ሰው ቢሾም ማለት የትኛውም ቢሾም ማለት ነው። ለነ ቄሳር እነ ጳውሎስ እንደዛ ካሉ እኛ የምንለው እንደዛ ስለሆነ ፖለቲካል አይዲያችንን ማስቀመጥ ሌላ ጉዳይ ነው። በፖለቲካል ፊሎሶፊያችንም አለመስማማት እንችላለን። አደሴም ታይም ግን ያንን ሰው በዛ ደረጃ እንድናደርጉ ደግሞ የሚደረግ አይደለም። ስለዚህ እኛ ያለንን ልዩነት እየነገርኳችሁ ነው። እኛ ያለንን ብልጫ እየነገርኳችሁ ነው። ስለዚህ የምናደርገውን ነገር የምናደርገው ስለ ወንጌል ነው። የምናደርገውን ነገር የምናደርገው ስለ እግዚአብሔር መንግስት ነው። የምናደርገውን ነገር የምናደርገው አኮርዲንግ ቱ ዘ ወርድ ኦፍ ጋድ ነው እንጂ ከእግዚአብሔር ቃል የወጣና ቤተክርስቲያንን ሊያስነቅፍ የሚችል ነገር አላደርግም፣ አልናገርም። ለምሳሌ ዛሬ ወጥቼ እኔ እሳቸው ባሉት ልክ ኦርቶዶክስ እኮ ብዬ ብጀምር እሳቸው ባወሩት ልክ እንደዛ ብዬ ብጀምር ፓስተር ይደውላል ቀጥታ። ኦኬ ዲቤት ላይ ሆኖብኛል አንድ ጊዜ እና አናዶኝ ስለነበረ ተናገርኩት እና አይ ዋዝ ሪሊ ሃርሽ እዛ ቀን ብያቸዋለሁ። ከዚህ በፊትም አንዲት እህት ናት በውስጥ አንተ ቀስ በል የምትለው ነገር ብቻ ይሰማ ምናምን ስትለኝ እንደው መረጋጋት ጀመርኩት እና ቸርች ሲሄድ ዛሬ ምን ሆንክ እያልን ነበረ። ዩሲ የሚያየኝ ፓስተር አለ፣ የሚያየኝ ሰው አለ፣ የሚያየኝ መሪ አለኝ፣ የሚያየኝ አገልጋይ አለኝ። ስለዚህ ኃላፊነት አለብኝ። የምታየኝ ቤተክርስቲያን አለች፣ ስለዚህ ኃላፊነት አለብኝ። ኃላፊነት የሌለባቸው ይመስላሉ። እኛ ግን ኃላፊነት አለብን። እዚህ ወተን የምናወራ ሰዎች ከኋላችን ቤተክርስቲያን አለ፣ ከኋላችን መሪዎች አሉ፣ ከኋላችን አገልጋዮች አሉ፣ ከኋላችን እኛ የምናገለግላቸው ሰዎች አሉ። ስለዚህ ከዛ አንጻር እንደ ክርስቲያን እንትን እናደርጋለን እንጂ ሙቭ እናደርጋለን እንጂ በተአምር ክርስትና ሜንታሊቲ ሞራሊቲ ያለፈ አንድ ሙሉ ቤተክርስቲያን ላይ የሚሆን ነገር አናደርግም። እስካሁን ያወራ ነውም ይሄንን ነው ብዬ አስባለሁ። በዚሁ ፓተርን ነው እስካሁን ያወራ ነው። ሰውየው ላይ ብቻ ያነጣጠርንበት ምክንያት እሱ ነው። ስለዚህ ሰውየው ግን አንደኛ ለክህነቱ ልብስ የማይገባ ነገር ነው ያሉት። ክህነቱን አውልቀው ቤዚክ የክርስትና ትምህርት ቢማሩ መልካም ነው ብዬ አስባለሁ። አሁንም እንደው በቃ ቁጭ ብለው ቤዚክ የክርስትና ትምህርት በቃ ይሄንን ማነር ካህን ነኝ ብሎ አንድ ሰው ቄስ ነኝ ብሎ አንድ ሰው በዚህ ደረጃ ከወረደ እኛ ጋር መጥቶ ደህንነት ተምሮ የጨረሰው ወደ ጥምቀት እየተዘጋጀ ያለው ሰው ይበልጧል በማነር ማለት ነው። በትክክለኛ ክርስቲያን ሜንታሊቲ ደህንነት ተምሮ የጨረሰው ሰው ይበልጧል። ስለዚህ የክህነት ልብሱ አይመጥናቸውም ብዬ አስባለሁ። ምንም ኦርቶዶክስ ባለውም ማለት ነው አይመጥናቸውም። ጭራሽ በሆነ ሰው ስልጣን ካላሉት በስተቀር አይመጥናቸውም ብዬ አስባለሁ። አሁን የሚናገሩ ችግር የለም፣ ምላሽ እንሰጥበታለን። ቤት ከፍተዋል እየወሩ እንደሆነ አይቻለሁ። ችግር የለውም፣ ምላሽ በሚያስፈልግ ጊዜ ሁሉ ምላሽ እንሰጥበታለን። እየሰሙ እየሄዱ ቤት ይከፍታሉ። እሳቸውም ችግር የለውም። በሉተራንና በፔንቴኮስታሎች መሀል ያወሩት ነገር እንትን ብሎ እንደዚህ ነፃ ካልወጡ ማንም ሰው ሉተራኖችን በባርነት የገዛ ሰው የለም። ስለ መካነ ኢየሱስ እየተወራ ከሆነ እንግዲህ ጀስት ኢቫንጀሊካል ሰርክል ውስጥ ያለውን ኢቫንጀሊካል ሰርክል ውስጥ ያለውን ያንን ኢንቫይሮንመንት ያንን ሙቭመንት አክብራ እየተንቀሳቀሰች ያለች ቤተክርስቲያን ነው የማውቀው። ኢቫንጀሊካል ሰርክሉን ፔንቴኮስታል ትራዲሽኑን ጭምር ዲስሪስፔክት የምታደርግ መካነ ኢየሱስ እኔ አላቅም። እንግዲህ እኔ ተለይ አይደለም ቲክቶክ አይደለም ታችም ጭምር። ስለዚህ አውቀዋል።
የምናወራ ሰዎች ታች የምናገለግል ሰዎች ነን፣ እናውቀዋለን። ኦኬ። ስለዚህ ያንን ሙቭመንት ዲስሪስፔክት የምታደርግ ቤተክርስቲያን አይደለችም። እንደውም ኢምብሬስ ያደረጉ እንዳሉ እናውቃለን፣ በደንብ እንረዳለን። ይሄንን ከዛ የተነሳ እዚህ ቲክቶክ ላይ የሚያወሩት ነገር እዚህ ቲክቶክ ላይ ያልቃል እንጂ መሬት አይወርድም። ሰውየው የሚያወሩት ነገር ማለት ነው መሬት የሚወርድ ነገር አይደለም። ምናልባት እዚህ እሳቸውን ሰምቶ ወደሚበሳው ሰው ካለ እናዝናለን። እሳቸውን ሰምቶ ግን ማንም ሆድ ይብሷል ብዬ አላስብም። ሉተራን ወገኖቻችንም በዛ ደረጃ ልባም ናቸው ብዬ አስባለሁ። ቀሲሱ ግን የክህነት ልብሱን አትሊስት አውልቀው ቢያወሩ መልካም ነው። ባያሰድቡ፣ ሃይማኖታቸውን ራሳቸውን ባያሰድቡ ማለት ነው። ከዛ አንጻር ቢያደርጉት ጥሩ ነው ብዬ አስባለሁ። ከዛ በተረፈ ግን እኛ ጋር ደግሞ በጣም 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 በተጠና መልኩ መሆን አለበት የምናወራው ነገር። በምንም አይነት ሁኔታ ኦርቶዶክስ ቤተክርስቲያንን ኦፌንድ የሚያደርግ ነገር መሆን የለበትም። አርገነው ማና አክቹሊ አርገነው እናውቃለን ብዬ ነው ያላስብም። የምናወራውን ነገር ኦፍኮርስ ፖለቲክስም እንሰራለን። ስለዚህ ሃርሽሊ እንናገራለን። ከዛ በተረፈ ግን ኦርቶዶክሳዊ ሙስሊም ላይ የሚሰራ ወንድማችን እንኳን ካልገደልን ሲባል ለሱ ቆመናል። የአንዳንዶች ፎቶ ለገዳዮች ካልተሰጠ ሲባል ቆመናል፣ አብረን ቆመናል። ስለዚህ ኦርቶዶክሳውያን በዚህ ደረጃ በግፍ ተገደሉ ሲባል ኦርቶዶክሳውያን አይዟችሁ ከጎናችሁ ነን ብለናል። አንድ ቤተ ክርስቲያን ሆ ብለው በጀማ ወጥተው ሲያቃጥሉ እነሱ ለእኛ ያላሉትን እኛ ብለናል። አፍተሮል እኛ ከነሱ አንጠብቅም፣ ክርስቲያን ስለሆንን እንደ ክርስቲያን ስለ ጽድቅ እንቆማለን እንጂ እኔ በዛ መንገድ እመለከተዋለሁ። ገዳዮቻችሁን ይሻለናል ካላችሁ አንዳንድ ሰዎች ግን ጌታ ይርዳችሁ፣ ይሄዳችሁ አንገታችሁን ስጧቸው። እንግዲህ ምን ማድረግ እንችላለን? ከዛ በተረፈ ግን ያው እናንተ ስለምትሻሉ እኛ ስለምንሻላችሁ አልኖርንም፣ አልበዛንም። እንደምጠሉ እናውቃለን። አንዳንዶች የበዛ ነው ግን በእግዚአብሔር ምሕረት ነው፣ በእግዚአብሔር ቸርነት ነው። ያው እየወጣን መተናል፣ እየወጡ እየመጡ ነው፣ ነገም እየወጡ ይመጣሉ። ስለዚህ ምንም ማድረግ አይቻልም። እናንተ ባንሻላችሁም እኛ ግን እንበዛለን ለጌታ ስለምንሻለው ማለት ነው። ስለዚህ በዛ መልኩ እመለከተዋለሁ እና ለምንወዳቸው ኦርቶዶክሳውያን ወንጌል ከመስበክ ውጪ አሁን ቄስ ነኝ ያለው ሰውዬ ባነሳው ልክ ባናነሳ ጥሩ ነው ብዬ አስባለሁ። ለቤተ ክርስቲያኑ ማለት ነው። ለሰውየው ግን መሰጠት ያለበት መልስ ሁሉ መሰጠት አለበት ብዬ አምናለሁ። ምናልባት ቅድም ሳሚ ሲናገር ሰምቻለሁ። ሌጋል የሆነ አግባብ ያለው ነገር ካለ እዛ ሀገርም መጠየቅ ይቻላል፣ በዛ ደረጃ ማድረግ ይቻላል ብዬ አምናለሁ። ቅድም ዶክተር አጥላባች ያለውን ዶክተር አጥላ ያለውን በዛ እሱን ሰምቻለሁና ሌጋል ነገሮች ላይ መካሄድ ካለበት ሌጋል ነገሮች ላይ መካሄድ አለበት። እዛ ሀገር ያላችሁ ሰዎች እሱን አስቡበት። ድጋሚ በግለሰብ ደረጃ የሚያደርጉት ነገር ችግር የለብኝም። ጆሮም አልሰጣ ዞር ብዬ ማላያቸው በግለሰብ ደረጃ ሲናገሩኝ ጭራሽ ነው ምንቃቸው። ግን ቤተክርስቲያንን፣ ቤተ እምነትን፣ አንድ ፕሮቴስታንት ሙቭመንትን፣ ትራዲሽንን አታክ ሲያደርጉ ግን በዛ ደረጃ መንቀሳቀስ አለብን ብዬ አስባለሁ። ለሰውየው መስጠት ያለባችሁን መልስ ስጡ። ኦፍኮርስ ከክርስቲያን መስመር እንዳትወጡ። ኦርቶዶክስ ቤተክርስቲያንን በምንም መልኩ በዛ ደሳቸው እኛ ዲስሬስፔክት አደረጉበት መልኩ ግን ቤተክርስቲያንን ዲስሬስፔክት አናደርግም። ዊ አር ክርስቲያንስ፣ ወንጌል ነው የምንሰብከው። በዛ መንገድ ብንይዘው መልካም ነው ብዬ አስባለሁ። ቴንክ ዩ። እየሸጡ ነው በየዓመቱ የእነሱ ቸርች ነው የሚሸጠው። በተለይ በእንደዚህ አይነት በጣም ድክም ባለ ቲዎሎጂ ፖለቲካ የኛ ልጆች አሁን እኚህ አባት እናንተን ወጣቶች ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ? በነገራችን ላይ በኋላ እነግራችኋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ? ቸርች ምናምን እየሸጡ ነው በየዓመቱ የእነሱ ቸርች ነው የሚሸጠው ኢትዮጵያ ውስጥ። እስቲ በመሰረቱ እኛ ራሳችን አሁን ቸርች እንኳን መስራት እንኳን ከጀመረን እኮ በጣም በየዓመቱ ከተሸጠ ምን ቀረ? እና አሁን ገና እየበዛ አይደል እንዴ ቸርች? ባለፉት 2-3 ዓመታት ራሱ እንደ አዲስ ሚኒስትሪ የጀመሩ ቸርቾችን አስባቸው እነድመታቸው ማለት ነው። ሐሰተኞቹ ሆነ
ምናልባት ምን መሰለ አንዳንድ ቦታዎች ላይ እንደዛ አለ። ቸርች ብሎ ይመጣና ራእይ አለኝ ምናምን ብሎ ይከፍትና ከዛ በኋላ ራእይ የለውም ሰውየው፣ ራእይ አይደለም ያለው ወይ የሆነ ሞቲቬት ሆኗል፣ የሆነ ሰው ትንቢት ሲናገር ሞቲቬት ሆኗል ምናምን፣ ከዛ ይከፍታል። ፍትህ ሚኒስቴር ነበር በፊት፣ አሁን ካውንስል አለ ምናምን፣ በቃ ሂዱ እንትን አድርጎ አሁን ከልክሏቸዋል መሰለኝ፣ ካውንስል አቁሟል ሲሉ ሰምቻለሁ። ያ ቃልዬ ግን ቤት ይሰራሉ እንዴ እነዚህ? አሁን ኢትዮጵያ ውስጥ እኮ አሁን እኮ አዳራሽ መስራት የተጀመረው እኮ እኔ ከመጣሁ በኋላ እኮ ነው እንዴ። ይከራያሉ፣ ብዙዎቹ በኪራይ ነው ያሉት። አዎ የኛ አጥቢያዎች ራሱ በኪራይ ነው ያሉት። የኛዎቹ ራሳቸው ብዙዎቹ በኪራይ ያሉ አሁን ማቃቸው ማለት ነው። የሙሉ ወንጌሉ ስንት ጊዜ ፈይቶ ነው የዛ የቀጠና ሁለቱ ያለቀው እንዴ? ኖ እነሱ ይሄንን አይደለም ያዩት፣ ይሄን አይደለም ያዩት እሳቸው። አንዳንድ ባለፈው ቲክቶክ ላይ ሲዘዋወር አይቻለሁ። ይሄ ራእይ ያለኝ ብሎ ይወጣና ከዛ በኋላ እንትን ያደርጋሉ። የሆነች ፈቃድ ምናምን 20 ሰው አስፈርሞ የሆነ ፈቃድ ያወጡና ከዛ በኋላ እንትን ያደርጋሉ። 20 ሰው ስንት ሰው የሚያስፈልገው ብቻ የሚያስፈልገውን ሳያስፈርሙና ፈቃድ ያወጣሉ። ከዛ ይጀምራሉ። የሆነ የሚያደነቁር ሞንታርቦ ይገዛሉ። ከዛ የሆነ ጥግ ስር የሆነ እንትን ይከራያሉ። የሆነች ቦታ ይከራዩና ያቆሙባታል፣ ላስቲክ ምናምን ማለት ነው። ከዛ በኋላ ኪራይ የ6 ወር ምናምን ይከፍላሉ። ብር ምናምን ፈላልገው ምናምን ይከፍሉና ከዛ በኋላ ብር የለም። ከዛ ብር የለም ይለጥፋሉ ወጥተው። በጣም ሰቅጣጭ ነገር አይቻልም። የሚከራይ ቸርች አለ። ሉክ ይሄ ሰውዬ አንደኛ ጤናማ አስተምሮ ይዞ አልወጣም። ሁለተኛ በምንም አይነት ሁኔታ ሲጀመር እንትን አልነበረውም። ቤተክርስቲያን እንትን አድርጎ አይደለም። በቃ ትንቢት አለ፣ ኮንፈረንስ አለ ነው ብሎ የሆኑ ሰዎች ነው ያስፈረማቸውን ሰዎች ነው ሰብስቦ ይገቡ። እንግዲህ እየተሸጠ ያሉት እንደዚህ አይነቱን ነገር ነው። እያወራን ያለ ነው እኛ ስለ ሜንላይን ኢቫንጀሊካል ሰርክላችን ነው። እኛ እያወራን ያለ ነው ስለ ሙሉ ወንጌል ነው እያወራን ያለ፣ ስለ ኤምኬሲ፣ ስለ መካነ ኢየሱስ በእንደዚህ አይነቱ ህብረት ውስጥ ስላሉ ጤናማ ሰዎች ነው እያወራን ያለ ነው እንጂ ራእይ ያለኝ ብሎ 50 ምናምን ሰው አስፈርሞ ያንን ያስፈረመውን ሰው ሰብስቦ ጮሆ ብር ሲያጣ የሚከፍለው ሲያጣ የኪራዩ የሚከራይ ቸርች አለ ብሎ የሚለጥፈውን አንድ ዱርዬ አይደለም። ስለዚህ ምናልባት እሱን ፈልገው ከሆነ እሱን ምናምን የሆነ ይዘው ሊመጡ የሚችሉ ከዚህ መልስ እንስጣቸው። በእነሱ ሳይድ እንኳን ቢካሄድ አሁን ጠንቋዮች አሉ፣ በዚህ ደብተራዎች አሉ፣ ኦርቶዶክስ ነን የሚሉ መስቀል አድርገው ምናምን በጣም ብዙ አለ። በየደብ ምንድነው የሚባለው በየዋሻው ያሉ ማለት ነው። ኦርቶዶክስ እሱን እንደማንሳት ነው። እነሱን አንስተ ኦረንታልን እንዲወክሉ አድርገን እኛውን ብንቃወም ምንድን ነው የሚባለው? በቃ አይገናኝም አይደል? እንዲህ አይነት ሰዎችን አንስተን ኦርቶዶክስ ነን የሚሉትን ደብተራ በጥንቆላ በመተት ድንጋይ እንትን እያሉ ምናምን እነሱን ሁሉ ሰብሰብ አድርገን ሞቅ ያለ ወሬ ይዘን እስቲ አማን ተቻቸው ከዛ ቃል ስቴፋ ተቻቸው እያለን ኦረንታልን እንዲተችን ብናደርግ እሱ አይነት ሜቶዶሎጂ መጠቀም ማለት ነው። ግልጽ ነው። ይሄ ፔንቴኮስታሊዝም ክላሲካል ባይብሊካል የሆነውን በማይወክል በሌላ አጀንዳ በሌላ ሰብጀክት ዋናውን ለመንካት እንደመሞከር እንደተባለው እና እንደ ገማል ያልሆኑ ውስጥ አትሊስት በቃ ማቹር ሆኖ ላይክ ስትቃወሙ አንድም ለይታችሁ ተቃውሙ። ሉተራን ተብዮች ስል ሉተራንን የምትሉ እኛ ለኦርቶዶክስ ምናምን የምትሉ ሰዎች አንድም ፔንቴኮስታሊዝምን አጥኑ፣ እውቀት ያለው የተሳለጠ ነገር ተናገሩ። ደግሞ ኦረንታሎችም ሌላም የምትናገሩ ካላችሁ ስትናገሩ እንትን ሆኖ አትሊስት ስትቃውሙ የገማሊያል አይነት አፕሮች ይኖራቸው ነው። ጉባኤውን ጸጥ ያደረገ ተቃውሞ ነው ያቀረበው። በቃ ይህ ነገር ከእግዚአብሔር ከሆነ ይቀጥላል፣ ከሰው ከሆነ ይፈርሳል እና ሳታውቁት ከእግዚአብሔር ጋር ትጋጫላችሁ ብሎ ማለት ነው። እንዴት ክርስቲያኒቲን በ6 ኦረንታል ቸርች ትገድባለህ አንተ? እንዴት እግዚአብሔርን ትገድባለህ አንተ? ድነትን 6 ኦረንታል ቸርች ላይ ገድበ እንዴት ትኖራለህ? ለዓለም ሁሉ ተሰራጨ ነው እንግዲህ መጽሐፉ የሚለን እና እንዲህ ግድብ አድርገህ በቃ የለም ሳልቬሽን የለም ምናምን ብለህ እንዲህ ታጨቀ አንድ እንትን ውስጥ ሆነ ከእግዚአብሔር ጋር የተጣለ አይነት አቋም ውስጥ ሆነ ማለት ነው። ላይክ ሜን የሆነውን የቴዎሎጂካል ሀሳብ ነገሮችን ለያይቶ ምናምን በማቅረብ ውስጥ መሆን ጥሩ ነው። እኛም እንደዛ እያደረግን አይደለም። እንደዛ ብንነሳ ለእናንተ ሁሉ ይብሳል። በየእንትኑ ኦረንታል ቸርች ነው የሚለውን ጠንቋይ ተብዬ ደብተራ ይዞ የሚተበትብ በጣም ብዙ አለ። ባይዜ በጣም ብዙ አለ። ልደታ አለ ራሱ እዚህ አዲስ አበባ ስቲል የድቁንናውን ማዕረግ ይዞ ያለ ያልተሻረለት ቸርቹ ያልሻረችው ድቁንና ያለው ስቲል ግን የሚጠነቁል የሚመትት ብዙዎችን የሚያስት ገንዘብ የሚያጭበረብር ጄኑዊንሊ ስፒኪንግ ማለት ነው። ላወጣልህ እችላለሁ እኔ አለ አውቃለሁ እኔ
ከኦረንታል ቴዎሎጂ ከተማሩት ጋር አንዳንድ ስራ እኮ አብረን እንሰራለን። ቴስት ላይ ምናምን አለ፣ ብዙ ነገር አለ። እነሱ ሁሉ የሚነግሩ ማለት ነው። የተማረ ኦረንታል ያወራ እስቲ። እንደሱ አይነት ናፍቆናል በእውነት ያ ኤፍዬ እንግዲህ እንደ ሁሌው ሂድ 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 ሂድ። አይ አይ እኔ ለአንተ ልነግርህ ነው። 4 ሰዓት ሆኗል። እሺ ቃሪ ያ ትላንትና በጣም በሚገርም አይነት መልኩ ከስራ መጥቼ አልከፍትም ብዬ ሩም እንቅልፍ አልወስድ ብሎኝ ምንም ሳልተኛ ወደ ስራ ረጊታው 8 ሰዓት ሙሉ እንቅልፍ ሳይወስደኝ ለምጄ ነው መሰለኝና ተባረህ የወጣኸው እየተባልክ ነው አሉ። እውነት እኮ ተባረህ ነው። ቀሲስ የተናገሩት እውነት ነው። አስቼ ተባሮ ነው ከኦርቶዶክስ የወጣው እያለ ነው። እና ክህነትን እንደተነጠቅ ያው እኛ እናውቃለን። እኔንም አነሱ እንዴ? ወይ እኛ እንዲህ በጨዋነት አስተችተን እኔን አነሱ። እንግዲህ ያንሱ እንግዲህ መጅስ ምን ያርጉ እንግዲህ። ማን ተረግጦ ማን ይቀራል? እኔን ነው እስካሁን ያልነኩት። ያው መንፈሳዊ ልጃቸው ስለሆንኩ ቨርጂኒያ ነው ያሉት ነው ያላችሁት? የት ነው? አይ እንትን ነው መሰለኝ ያሉት። ምንድነው ይሄ ካሊፎርኒያ መሰሉኝ። እኮ ለካሊፎርኒያ መድኃኒዓለም ለደጁ ያብቃኝ። ያጠምቁኛል ብያቸዋለሁ እኮ ለዛ እኔን አይነኩኝም። አዎ ኤኒዌይስ እኔ ሰብሰብ ላርገው በእኔ ሳይድ ማስበውን ነገር እስካሁን ባወራነው ነገር ላይ ማለት ነው። ሶ ጀነራላይዝ አድርጎ የመናገር አቅም ችግሩ በቃ ሞራልና ስብዕና ሰጠንና እኩል መንቦጫረቅ አልቻልንም ነው አይደለ እያልን ያለ ነው። በቃ ልዕልና ሰጠን። ከዛ ጨፍልቆ እነሱ እንደሚያወሩት ካወራን ከአእምሯችን ጋር ነው የምንጣለው። ቃሌም ሲል የነበረው ያንን ነው። ኤፊም ሲል የነበረው እሱን ነው። ሶ አናረግም እንደዛ። ግን አንዳንዴ ማስቆም የሚቻልበት መንገድ አለ። ማስቆም የሚቻልበት መንገድ አለ። እሱም በሄዱበት ልክ መሄድ ነው። እኔ አምንበታለሁ። እሱም በጣም ነው ማምንበት። ለሰነፍ እንደ ስንፍናው መመለስ በሚለው ማለት ነው። አሁን የሚሉትን አካሄድ ለማስቆም እነሱ ጨፍልቆ በሚያወሩበት መልክ ጨፍልቆ ማውራት ነው። እኔ ሁሌም እንደምለው ማንም መተህ ልትናገረኝ አትችልም፣ መሬት ላይ ያለ ነገር ስለሆነ። ነጭ ጠምጥሞ ከሚሄደው ደብተራ አይደለ ወይ መንገድ ቀይረ የምትሄደው አይደለ? ኦርቶዶክስ ነው እሱ ሰውዬ። እዛ እንትኗ ስር ጃኬቷ ውስጥ መስቀል ይዞ ነው ያሳልመሃል። መተተኛና ጠንቋይ እንደሆነም ታውቃለህ። መንገድ ትቀይራለህ። ጠዋት በሄድክበት አትመጣም። እሳቸው በዛ ጋር ሄዷል ከተባለ ያስፈሳኛል ብለህ ስለምታስብ ማለት ነው። አየህ፣ በዚህ ልክ ነው አሁን እንድናወራ እያደረጉ ነው ያለው። ያስፈሳኛል፣ ሸርተቴ ይለቅብኛል ምናምን ብለህ ፈርተህ መንገድ ቀይረህ የምትሄደው አለ አይደለ? እና በዛ መልክ እናውራ። ምክንያቱም ኦርቶዶክስ ስለሆኑ እና መተተኛ ናችሁ ምናምን እያለን እንውጣ፣ ጠንቋዮች ናችሁ እያለን እንውጣ። እኛም እኮ እንቃወማለን ምናምን። እኛም እንቃወማለን። እዚህ ቤት ውስጥ ያሉ ከመጽሐፍ ቅዱስ ውጭ የሆኑ ክላሲካል ፔንቴኮስታሊዝሙን የማይወክሉ ሸራ ወጥሮ አሁን አንድ እብድ፣ ያ እብዶች እኛ አካባቢ ይበዛሉ። እኔ እግዚአብሔር እንደው በጣም ክሪቲካል የሆነ ቦታ ላይ ነው ያስቀመጠኝ። ባይዞ በጣም ይዞ ለመጠምዘዝ የማይመቸኝ ቦታ። በብሔር ከሆነ ከ3ቱ ብሔሮች ውጭ ነኝ። በአካባቢ ከሆነ እዚህ ወደ ደቡብ አካባቢ ነኝ፣ ጋሞ ብሔር ውስጥ ነኝ። ለእኔ ይመቻል ለመዘርጠጥ ማለት ነው። እንትናን ደግፈው ነው እንትናን አልመችም። እንደዛ የሆነ ሰርክል ውስጥ ለማስገባት አልመችም። እኔ አማራ ስለሆንክ ነው፣ ኦሮሞ ስለሆንክ ነው፣ ትግሬ ስለሆንክ ነው ምናምን ለማለት አልመችም። እኔ ስዘረጥጣቸው የኖርኩት እዚሁ እኔ አካባቢ ያሉ ሰዎችን ነው። ከኛ አካባቢ ነው ሌባና ወንበዴ የወጣው። ሸራ ወጥሮ ገስት ሃውስ እያለ የከፈተ ሸራ ወጥሮ 50 ሰው ሰብስቦ ያልሆነ የሚሆነውን ነገር ሁሉ ስማችን እንዲጠፋ ያደረጉ ሰዎች ከኛ አካባቢ ነው የወጡት። እኔ ነኝ ስቃወም የነበርኩት። በአካባቢ ራሱ እንዳታረጉ ማለት ነው። ሂዱ ፌስቡኩን ተመልከቱ። አሁንም ስቲል ነው እቃውመዋል። ኤንድ የሚቃወሙ አሉ አሁንም ቢሆን
በአብዛኛው ማለት ነው። በቃ ትክክል አይደለም ይሄ ደን ካውንስሉ እርምጃ የሚወስድባቸው ፈቃድ የሚነጥቅባቸው አታገልግሉ አትወክሉም እያሉ ፈቃዳቸውን የሚያነሳባቸው የአገር አሉ። ኦኬ የአገር እኛውንን የምንቃውመው አንዳንዱን እኛው አሳልፈን ከሰጠን በኋላ ነው። ኢቭን ቪዲዮ የምትሰሩባቸው እንደምታወሩት እኛው አሳልፈን ከሰጠን በኋላ ታረጋላችሁ ወይ? እንደዛ መንገድ የሚያስቀይርን የሚያስፈሳን ደብተራ ስለሱ ትናገራለህ? ወጥተህ አትናገርም። ያስፈሳኛል ብለህ ስለምታስብ ማለት ነው አትናገርም። መተተኞች እንዳሉ ግን አቡነ አብርሃም ሲናገሩ ሰምተናል አይደለ? መተተኛ ምን አለ? በጳጳስ ደረጃ ያለ አላችሁ። አሁን በዛ አድርገን ወክለን ኦርቶዶክስ እቺ ናት እያልን እናንተ እንዳረጋችሁት ጴንጤው ምናምን እያላችሁ እንደምታወሩት እናርግ። እንደዛ ኦርቶዶክሱ እያልን የሆኑ መተተኞችን ሰብሰብ ብለን ኦኬ እችን መጓተት ከጀመርን እናንተ ላይ ነው የሚብሰው። በቀባሪ ጳጳስ አላችሁ አይደል እንዴ? በቀባሪ ማስረጃ እያልክ ያለው ሂድና እዛ አቡነ አብርሃም የተናገረውን አዳምጥ ክፈትና በግ ከነነፍሱ የሚቀብር ይኸው ሬፈራንሱን እየነገርኩ ነው። ሂድና አቡነ አብርሃም የተናገሩትን ጓደኛ አለኝ ጠንቋይ ነው ያለውን ሂድና ቼክ አድርግ እሱ። ኦኬ እና ጠቅልለን እናውራችሁ ወይ? እንደዛ እናንተ አሁን እያደረጋችሁ ቀሲስ ድበ ሁሉ ሲያወራ እንደነበረው አድርገን እናውራ ወይ? በእናንተ ነው የሚብሰው። እንደዚህ አይነት ነገር ካመጣን ማለት ነው በእናንተ ነው የሚብሰው። ኦኬ ስለዚህ አካሄዱ እንዴት እናደርጋለን? እኔ ለሰነፍ እንደ ስንፍናው በሚለው ነው ቀሲስ ድበ ሁሉ መታየት ያለባቸው ብዬ ነው የማስበው። ስለዚህ ድምጻቸው የሚሰማ ከሆነ ሌላኛው ስልክ ላይ እየቀረስኩ ነው ቁጭ ብዬ ዋና ዋና ፖይንቶችን ሳንሱር አድርጌ አወጣለሁ። ቡናዬን እየጠጣው ማለት ነው። አሁን ስወጣ ሳንሱር አድርጌ አውጥቼ ይኬድባቸዋል ማለት ነው። ስሄድ ግን እንዴት እንደሚሄድ ልንገራችሁ። ጴንጤው ብሎ እንዳወሩት ኦርቶዶክስ እያልኩ ነው የማወራው። ኦኬ የዛኔ ፌር ይሆናል ማለት ነው። ጴንጤው እያሉ እንዳወሩት ኦርቶዶክስ ኦሪየንታል ኢትዮጵያ ያለችው እያልኩ ነው የማወራው። ኦኬ የዛኔ በደንብ ይገባቸዋል። ይሄ ጠባብነት ምን ያክል ደባሪ ነገር እንደሆነ በጣም ይገባቸዋል። ጭራሽ ስለ ሞራል ልዕልና የፕሮቴስታንት ልጆች ልጆቻችንን ካራክተራይዝ ያደርጋሉ እየተባለ መወራ ደረጃም ተደረሰ እንዴ። ለተክልዬ ለማን ብላችሁ ስለት የምትሳሉትን እኮ ለእኛ ልጆች ነው አሳልፋችሁ የምትሰጡ። ከእኛ ጋር እንዲውሉ ነበር የምታደርጉ የነበራችሁት ማለት ነው። ልጄን እንደው እንደዚህ ባህሪውን ካስተካከልክ ብላችሁ የምትሳሉትን የስለት ዳቦ ሳንበላ በነፃ የልጆቻችሁ ባህሪ ላይ የተሰራው በእኛ ልጆች ነው። ኦኬ በእኛ ነው። አሁን እንደዚህ እንድናወራ ነው የተፈለገው። ራይ እንደዚህ እንድናወራ ነው የተፈለገው። ልጄ ባህሪዋ ይስተካከል እንጂ የሰው አፍ ላይ አዋሉን ተከብሬ በኖርኩበት ማህበረሰብ ላይ ሰፈር ላይ ተዋረድኩ። በማን ነው የተቀየረላችሁ? ስለት በሳሉላችሁ ቅዱሳን በምትሏችሁ አካላት ነው የተስተካከለላችሁ? ጴንጤ ልጅ ጋር ጠጋ ስላረጋችሁ ነው አይደል እንዴ? ጴንጤ ልጅ ጋር ጠጋ ስላረጋችሁ ነው የተስተካከለ የነበረው። ያ ለምንድን ነው ሲባል ጴንጤው ላይ የሆነ ማጂክ ስለነበረ አይደለም፣ እግዚአብሔርን የሚፈሩ ስለሆኑ ማለት ነው። ኦኬ የሚፈሩ ስለሆነ እግዚአብሔር በጸጋው እየሰራባቸው ስለሆነ። ይህንን ሄዳችሁ እናት አባቶቻችሁን ጠይቁ። ቤታችሁ ውስጥ አለሌ ልጅ የነበረ ካለ እንዴት እንደተስተካከለ ምን ይሳሉ እንደነበሩ ሂዱና ጠይቁ። ያ ተረስቶ ነው አሁን ጴንጤው እየተባለ እየተወራ ያለው። እዚህ መካከል እኔና ኤፍሬም ደብሊውኤስ ማለት ነው ሉትራን፣ እሱ ሉትራን ነው፣ እኔ ሪፎርምድ ነኝ። ላይናችን ይለያያል። ዳስ ዋይ ዊ አር ናት ፔንቴኮስታል። እኔ ፔንቴኮስታል አይደለሁም። ለእኔ ግን የሚቀለኝ ቤተሰቤም ደሜም አካሌም የሆነው ጴንጤው ነው። አለቀ። ምንም ህይወትን ሲያበላሽ አይቻል አቅም ኢቫንጀሊዝም እንዲስፋፋ ሲያደርጉ ነው። ጸሎት ህብረት እንዲስፋፋ ሲያደርጉ ነው። ኦኬ መያያዝ ቤተሰባዊነት እንዲስፋፋ ሲያደርጉ ነው። ኦኬ ሶሻል ላይፍ እንዲጠነክር ሲያደርጉ ነው ያየሁት። በቃ ምናፍቀው ማለት ነው። በእኔ ትራዲሽን ውስጥ ምናፍቀው በተለይ ለነፍሳት ድነስ፣ ለኢቫንጀሊዝም፣ ለመያያዝ፣ ለመጠያየቅ ያላቸው ልቦና ማለት ነው።
ያ ነው ካራክተር ካረገም የሚያረጋቸው መልክ እንስራላቸው ከተባለ መልክ የሚወጣላቸው እንደዛ ነው። አንተን አላልኩም ይለኛል መቶ ቅድም ኮሜንት ላይ እህቴን እኮ ነው እያልክ ያለው ፔንቴኮስታል ናት። አባቴን ነው እያልክ ያለው፣ እናቴን ነው እያልክ ያለው፣ ወንድም እህቶቼን ነው እየተናገርክ ያለው እና አንተን አይደለም ተብሎ የኔን ትራዲሽን ሪፎርምድን ስላልነካ በቃ ቀጥልበት ብዬ እንዳጨበጭብ ነው አንተን አይደለም የምትለኝ። የኔው ናቸው እነሱ የኔው ናቸው። ኦኬ ኦኬ የኔው ናቸው። ባወራቸው ይቀለኛል። ኦኬ ብናገር ያዳምጡኛል፣ ቢናገሩኝ ይሰማቸዋሉ። አንተ ግን ገና በብዙ የተተበተበ ነገር አለ። ከአንተ ጋር ዲል የማደርገው በሌላ ወንበር ላይ ነው። ፔንቴኮስታል ወንድሜን በማወራበት ሳይሆን ሌላ ወንበር ስቤ ነው ከአንተ ጋር የማወራው። ኦኬ ሌላ ወንበር ስቤ ማለት ነው። ስለዚህ ቀሲስ በሄዱበት መንገድ እንሄዳለን። እንዳልኳችሁ እየቀረስኩ ነው። ሌላኛው እንትኔ ላይ ሳንሱር አድርጌው 50 ደቂቃ ያወሩትን ወደ 5 ደቂቃ አወርደውና ይኬድበታል ማለት ነው። ሲሄድ ግን ቃል እገባላችኋለሁ ዲቤት የምናደርጋችሁ ይት በአንድም በሌላም የተገናኘናችሁ ወንድሞች አላችሁ እዚህ ማዕከል እየሰማችሁ ነው። ሄዳችሁ ቀሲስን አናግሩት፣ ለእኛ አይደለም። እሳቸው በሄዱበት ኤቭሪ ሜጀር ደግሞ እኔ ሄድባችኋለሁ። ሌሎቹ ባይሄዱ ራሱ ማለት ነው እዚህ ውስጥ ያሉት ባይናገሩ እኔ ሄድባችኋለሁ። የዛኔ እስቲ ህግ ብለህ ስትመጣ እናያለን። የዛኔ አስፈራራለሁ ብለህ ስትመጣ እናያለን። ምንም ነው ማታመጣው፣ ምንም አታመጣም። መተህ ዝም ባታባርም ካናቴ ላይ አንድ ነገር አታመጣም። እንደዛ ከፋፋይና ጄኖሳይዳል የሆነ ንግግር ስትናገር እንኳን የነካ ማንም የለም። በሰፈሩት ቁና መሰፈር ግዴታ ነው፣ መጽሐፍ ቅዱሳዊ ነው፣ ትሰፈራታለህ። የዛኔ ግን ማይኖሪቲ ኦርቶዶክስ ውስጥ ማይኖሪቲዎቹ የሚያደርጉትን ደሆል ኦርቶዶክስ ነው ብለን ወክለን እናመጣለን ማለት ነው። የዛኔ ቀሲስ ምን ያክል መስመር አልፎ እንደሄዱ የዛኔ ይገባችኋል። አሁን አይገባችሁም። ስለዚህ ጠብቁኝ ላይቭ እስክገባ ድረስ። ቡናዬን ልጠጣ መጀመሪያ፣ ዋናው እሱ ነው። ያ በጣም አሪፍ ነው። በተለይ እሳቸው እንደዚህ ባያደረጉ ጥሩ ነው። ግን ካደረጉት እንግዲህ ቃልዬ የሚለው አለ አንዳንዴ ሳይፈልግ ያንን ኢነርጂ ይጠቀማል እዛ ጋር ያለውን እንትኑን ሚዛኑን እኩል ለማድረግና እዚህ ይገባቸዋል። አሁን እነሱም እኮ አሁን ምላሽ አልሰጡም። አይታቸው እንደሆነ እና አኬም የሚጽፉት የሆነች እንትን አላት፣ ወይራ ነገር ናት። ቅድም ቻቱ ላይ ሲጽፍ ማለት ነው። እሺ ቃልዬ አንተ አጠቃል፣ ቤኪዬም 1-2 ደቂቃ ውስጥ አጠቃል፣ ከዛ እንጨር። እኔ ጨርሻለሁ። በቃ አማን ሲገባ ደግሞ ያለ ቤኪ ቀጥልና ራስ ጸልይ ያለን ጨርሳሽ። እሺ አይ እኔም ብዙ የምለው ነገር አይኖረኝም። ብዙዎቻችሁ ብላችሁታል፣ መደጋገም እንዳይሆን እና ላንተ ልመልስላስ። እሺ ቤኪዬ ተባረኩ። ቅዱሳን ሁላችሁም እንጸልይና እንጨርሳለን። እግዚአብሔር ሆይ አንተ እንግዲህ ልብን የምትመረምር ነህ፣ አካሄድን የምታይ ነህ እና ይህንን ነገር ያላቸውን ቦታ ተጠቅመው ለተንኮል፣ ለጠብ፣ ለተለያየ ጌታው ሀገራችን ላይ ያለውንም ደግሞ አንተ የምታውቀው ነውና ይህን ለማባባስ ከበስተጀርባ ሆኖ የሚሰራ ሰው ሰራሽ የሆነ በቃ እግዚአብሔር ሐሳብ፣ ክፉ ሐሳብ በጌታ በኢየሱስ ክርስቶስ ስም እንዲፈርስ እንጸልያለን። በጌታ በኢየሱስ ስም እንዲፈርስ እንጸልያለን። በሃይማኖት በእምነት እንዲሁም ደግሞ መንፈሳዊ ቃል በመናገር እግዚአብሔር ሆይ ነገር ግን በውስጥ መርዝ ለትውልድ የሚተክሉ ጌታ ሆይ ያንን መርዝ ለይተን በጌታ በኢየሱስ ክርስቶስ ስም እንዲቆም እንጸልያለን። በጌታ በኢየሱስ ክርስቶስ ስም እንዲቆም እንጸልያለን። እግዚአብሔር ሆይ ቅዱሳን በሙሉ ደግሞ በዚህ ነገር ልባቸው እንዲጸና እንድንቆም ጸጋን እንድታበዛኔ በኢየሱስ ስም ጸልያለሁ። ይህንን ነገር ደግሞ በጥበብ ሰጥታቸው ነገሩን መቆጣጠር የሚችሉበትን ለእነዚህ ወጣቶች ጥበብ፣ ቃላት፣ አስተሳሰቦች፣ የንግግር ችሎታ እግዚአብሔር እንድትሰጣቸው በቃ ለነ ዳንኤል የሰጠውን ያንን ልዩ ጥበብ
ኢየሱስ አንተ በምድር ላይ ታስተምርበት የነበረው ያንን ጥበብ እዚህ ላሉ ወጣቶች ሰጥተህ እንዲህ አይነት የሆኑ መርዝ ያለባቸውን ተንኮሎች እንደው ማሰር፣ ማጥፋት፣ ማደብዘዝ የሚችሉበትን ታላቅ ጸጋ እንድትሰጥ ለእነዚህ ወጣቶች እኔ በኢየሱስ ስም እጸልያለሁ። ቀሪ ጊዜያችንን ሰዓታችንን ባርክልን። በጌታ በኢየሱስ ስም እናመሰግናለን። አሜን። ተባረኩ ቅዱሳን። ሼር ስታደርጉ ታፕታፕ ስታደርጉ የነበራችሁ በሙሉ ብርክ በሉልኝ። $1 $1 ቻሌንጅ እንዳትረሱ። ዛሬ ሶስተኛ ሳምንት ሁለተኛችን ቀን ነው። ነገ ተነጎዳ ስም ዝርዝር ትሰጡኛላችሁ በውስጥ። ተባረኩ። ይህንን ነገር የማታውቁ አዲስ የሆነባችሁ ልጆች ደግሞ ነገ በደንብ እንነግራችኋለን። አሁን ስለመሸ ነው። ተባረኩ። አማኒሻ፣ ቃልዬ፣ ቤክዬ ብርክ በሉ። ታች ሩሙን በአግባቡ ስትቆጣጠሩ የነበራችሁ ሁሉ እነ አቤሜክ፣ ጸግሽዬ፣ ቤትዬ ሁላችሁም ተባረኩልኝ። መልካም ጊዜ። እሺ ዛሬ ደስ የሚል ነበር። ቃልዬ ምንም ሳይወርድ በጣም ነው ደስ ያለኝ። ተባረኩ ቅዱሳን። በእውነቱ አያችሁታ ቃልዬን ቀጥ ብሎ ነው ዛሬ እንግዲህ አብሮን የነበረውና ብርክ በሉልኝ ሁላችሁም። 3 2 1 7ቱም ምርጥ አማሮች ናቸው። 7ቱም ፋኖዎቹ ተማምነውባቸው እነሱ ይሁኑ ብለው ያቀራረቧቸው ናቸው። ሽምግልና ደግሞ በባህላችን የታወቀ ነው። በኢትዮጵያም በአማራ ደግሞ በተለይ ትልቅ ክብር ያለው ነገር ነውና በዛ ሂደት ውስጥ የመሰረቱት ድርጅት ነው። ግን ለምንድን ነው እንዲህ የሚያወሩት የሚለውን ሁለት ነገር መናገር እፈልጋለሁ። ቴዲ ይሄን ድርጅት ከዚህ ድርጅት ጋር በተገናኘ በዚህ ልክ ይሄን ድርጅት አታክ የሚያደርጉትን ሰዎች ማለት ነው። ይሄ ነው ድርጅቱን እንየው፣ ድርጅቱ ላይ እንትናለን ምናምን የሚሉ ሰዎች የራሳቸውን ኢቫሉዌሽን እየሰሩ መሄዳቸው ጥሩ ነው። ድርጅቱ መተቸት አለበት፣ ግን ስትተች ግን ለማፍረስ መሆን የለበትም። አሁን እኮ እነሱ የሚፈልጉት ድርጅቱ እንዲስተካከል አይደለም፣ እንዲፈርስ ነው የሚፈልጉት። ድርጅቱ እንዲፈርስ የሚፈልግና ድርጅቱ እንዲስተካከል የሚፈልግ ይሄ እናቱ ገበያ ሄደችበትና እናቱ የሞተችበት እኩል ያልቅሳል እንደሚባለው አይነት ነው። እኔም ተቻለሁ አንተም ተቻለሁ። ለማፍረስ የሚተቻለ ጥሩ እንዲሆን እንትን ያደርጋል። ሶስተኛ ኃይል ይዘው ለመምጣት የሚፈልገው ኃይል ወይም ደግሞ ምንም ነገር እንዳይኖር የሚፈልገው ኃይል የራሱ የተለየ የጓዳ ኢንተረስት ያለው እሱ ተቻ አይደለም የሚባለው አፍራሽ ግብረ ኃይል በሚለው መድበህ ነው የምታልፈው። እና ግን በተለይ እነዛኞቹ ሰዎች ይሄ ለማፍረስ የሚሄዱ ሰዎች እንትን የሚሉት ምንድን ነው ካልከኝ የአማራ ትግል ርዕሱን ሁልጊዜ ግለሰብ እንዲያደርግ ይፈልጋል። ሁልጊዜ አማራ ተቋም እንዳይኖር ይፈልጋል። ለምሳሌ አርበኛ ዘመነ ካሴ ሊቀመንበር ሆኖ ተመርጧል። ሊቀመንበር ሆነ ስትመረጥ ከኃላፊነት ጋር ነው ያ ነገር የሚመጣው። ዊዝ ፓወር ካምስ ሪስፖንሲቢሊቲ። ሪስፖንሲቢሊቲ እና አካውንታቢሊቲ የሚሰጥ ደግሞ ማን ነው? መርህ ሲኖርህ ማለት ነው። አቋም ምንድን ነው? ተቋም አቋምና መርህ ምናምን የሚሏቸው 3 ነገሮች አሉ። አቋም ሲኖር የድርጅት አቋም ይኖራል። ድርጅት መሪህ ይኖራል። እና እነሱን ነገሮች አያይዘህ እንዳትሄድ ምን ያደርገዋል? ስለ መሪው ብቻ እንድታወራ ይፈልጋል። ለምሳሌ የቅድም ዩሪ ያለ በነበረው ዶክመንት ላይ ህዳር 12 በወጣው ላይ የወጡ የጠላት የመመርመሪያ መስፈርቶች ብለው የተቀመጡ 7 ነጥቦች አሉ። በኢትዮጵያ ሉዓላዊነት ላይ የማይደራደሩ፣ በአማራ ህዝብ ላይ የጥላቻ ሰነድ ያልቀረጹ፣ የጸረ አማራ በደል ያልፈጸሙ፣ እንደዚህ የሚሉ የተለያዩ መስፈርቶች አሉ። በእነሱ መስፈርቶች ስትሄድ ቲፒኤልኤፍም ኦኤልኤፍም ብልጽግና ማንም ከዚህ ከአፋብን ጋር ለመስራት እድል ያላቸው አይደሉም። አሁን የኛ መመርመሪያ መሆን ያለበት ምንድነው? ዘመነ ይሄን ብሏል፣ አስረስ ይሄን ብሏል አይደለም። ኖ በመተዳደሪያ በትግል ፕሮግራማችሁ እኮ እነዚህ ናቸው መርህ የሚባለው ማለት ነው። ግለሰቦች በተለያየ ጊዜ ከዚህ በፊት የተለያየ ነገር ተናግረው ሊሆን ይችላል፣ ጀነራሉ ተናግረው ሊሆን ይችላል ምናምን። ግን እንደ ድርጅት ሲሆኑ ግን በመርህ ሲተሳሰሩ ግን ያስቀመጧቸው መስፈርቶች አሉ። እነሱን መስፈርቶች እንዲያስፈጽሙ የካፓሲቲ ቢልዲንግ ስራ መስራት፣ ሌሎችንም ነገሮች ማድረግ አማራዊ ወግ ነው። ግን ያንን ለማፍረስ መሄድ ደግሞ በዛ ልክ ጨክነ መሄድ ደግሞ ክፋት ነው። የመጨረሻው ከወልቃይት ጋር ከቲፒኤልኤፍ ጋር የተያዘ አንተም እያነሳው የነበረው ይሄ ለምንድን ነው መግለጫ ማያወጡት የሚለው ማለት ነው። ስለ ወልቃይት አንድ ነገር መናገር እፈልጋለሁ። አሁን የሚፈለገው ወልቃይት የአብይ አህመድ የመጫወቻ ካርድ እንደሆነ አይ ቲንክ ሰው ገብቶታል፣ ያውቃል ብዬ አስባለሁ። ግን ጎንደሬ የሆናችሁ ሰዎች ስሙ በተለይ ማለት ነው። ምክንያቱም የሚፈለገው
ዘርዓ ያዕቆብ በጣም ደስ የሚል ልጅ ነው። ግልጽ ነው የሚናገረውና የጎንደርን አማራ ለይተን በቃ የጎንደር አማራ ተለይቶ ከቲፒኤልኤፍ ጋር ይዋጋል ይላል። ኤግዛክትሊ አብይ አህመድ የሚፈልገው ፕሮጀክት ይሄን ነው። ወልቃይትን እስከ ዛሬ ድረስ ሴቭ ያደረገው ለዚህ ቀን ተፈልጎ ነው። አብይ አህመድ ቅርቃር ውስጥ በሚገባበት ጊዜ የወልቃይት ካርድ ይመዘዝና ጎንደር እንዲያኮርፍ ይፈልጋል። ግን ጎንደር የስማ ወልቃይት ስማ የምትሰማው ባለፉት 5 ዓመታት በጉልበት የተቀማኸውን ርስትህን በጉልበትህ ደምህን ከፍለህ መልሰህ በአገርህ ላይ ግብር በምትከፍልበት ሀገር ጋር በጀት የከለከለ ግን ደብረጽዮን አይደለም፣ አረጋ ከበደ አይደለም፣ አብይ አህመድ ነው። ወልቃይት የአማራ እንዳይሆን ከቲፒኤልኤፍ በላይ አብይ አህመድ አጥብቆ ይሰራል። ለምን? በ3 ምክንያቶች። የመጀመሪያው ወልቃይት የአማራ ሲሆን አሁን ያለው ስርዓት እንደ ስርዓት ቻሌንጅ ይደረጋል። አሁን ያለው ስርዓት እንደ ስርዓት በህግ ያማራ ሲሆን ማለት ነው። በጀቱም ሁሉም ነገር ሲመጣ እንዴት ነው የቻሌንጅ የሚደረገው? ኦኬ ወልቃይትን በህገ መንግስቱ ያማራ ስታረግ ነገ መተከልን ታረጋለህ፣ ነገ ደራን ታረጋለህ፣ ነገ ወደ አዲስ አበባ ጥያቄ ይመጣል፣ ጉራጌ ጥያቄ መሳት ይጀምራል። ሁሉም ጥያቄ ያነሳና አሁን ያለው ይሄ በጣም ጸረ ፋሽስት የሆነው ስርዓት ጥያቄ ውስጥ ይገባል። የመጀመሪያው እንትን ይሄ ነው። ሁለተኛው ወልቃይት ሲመጣ መሬት ብቻ አይደለም የሚመጣው። መሬት በህግ ሲመጣ ማለት ነው፣ በህግ ሲታሰር ማለት ነው። አሁን በአማሮች ስር ስላለኝ ምንም አያስጨንቀኝም። ወልቃይትን ይወስዱት አለወስዱት ምናምን የሚለው ነገር ከፈለጉ ይሞክሩ። ኤንዘውል ፊል ምንም ጥያቄ የለው። ሁለተኛው እንትን ሶሪ ጨረስኩኝ ነው፣ በጣም ኢምፖርታንት ፖይንት ስለሆነች ነው። ሁለተኛው ህዝቡ ሲመጣ ምንድን ነው የሚመጣው? የፓርላማ ቁጥር ነው አብሮ የሚመጣው፣ የህዝብ ቁጥር ነው አብሮ። የፓርላማ ወንበርህ ራሱ አሁን ያለው በኦሮሞና በአማራ መካከል ያለው ልዩነት የ130 እና የ178 ነው። 138 እና 178 የ40 ቁጥር ነው ልዩነት ያለው። እየጠበበ ይመጣል። የፓርላማ ቁጥር እየጠበበ መጣ ማለት በፌዴሬሽን ምክር ቤት ያለ ተሰሚነት፣ በሚኒስቴሪያል ፖዚሽን፣ በአምባሳደር ፖዚሽን አቅም ይጨምራል ማለት ነው። ሶስተኛው እና የመጨረሻው የሪሶርስ ጥያቄ ነው። ሪሶርስ አለህ ማለት ወልቃይትን አምርተህ እንትን ታደርጋለህ ማለት። ፖለቲካ የሚሰራው በኢኮኖሚ ነው። ነገ ተገዳዳሪ ኢኮኖሚ ያለው ትወጣለህ ማለት ነው። ይሄ ከቲፒኤልኤፍ በላይ ለአብይ አህመድ ስጋት ነው። ስለዚህ አፍኖ የያዘብህ በጀት እንዳታገኝ ያደረገህ አብይ አህመድ እያለ ያሸነፍከውን ቲፒኤልኤፍን እንደ ማስፈራሪያ ሲመዙብህ አትፍራ። ቲፒኤልኤፍን አሸንፈዋል። ዛሬ የሚመጣ የምታሸንፈው ኃይል ነው። ግን በመጨረሻ ድል ለማድረግ ግን የወልቃይት ድል ከሁሉም አማራ ጋር የተሳሰረ ድል ነው። ለብቻው ወልቃይት የሚያገኘው ድል የለም። ስለዚህ በዛ መሰረት እነሱም ስጋት ሆኖባቸው ለምን ይፈራሉ? በቃ ወልቃይት በአማራ ስር ነው ያለው። የሚቀረን አዲስ አበባ በምንገባበት ጊዜ አዲስ አበባ ውስጥ ይሄ ስርዓታዊ ለውጥ በሚመጣበት ጊዜ ወልቃይትን ወደ እናት ምድሩ እንወስዳለን ብሎ ሲመጡ ምንድን ነው የምትመለሰው? ለምሳሌ እንወስዳለን የምንመጣው ወራሪ ኃይል የወሰደብንን ቦታ ለማስመለስ ነው ብሎ ሲመጡ ምን ነው የምታደርገው? ድንጋይ ጨብጣት። በነገራችን ላይ እኔ ካላችሁበት ፐርስፔክቲቭ ልናገር ብዬ ነው እንጂ አሁን እኔ የምትጠይቁኝ የአማራ የሚባል መሬት የለም፣ የኦሮሞ የትግራይ የስልጤ የሚባል መሬት የለም። መሬት የኢትዮጵያ ሕዝቦች ብሔር ብሔረሰቦች የጋራ ሀብት ነው ብዬ ነው ማስበው። ኢቨን እኔ እንደዛ ነው ማስበው። ግን ኦኬ ካላችሁበት ነባራዊ ሁኔታ አሁን እነሱ እንደሚሉት ወራሪው ኃይል ወስዶብናል ለማስመለስ እየመጣ ነው ሲሉ የዛን ጊዜ ምንድን ነው የሚባለው? የዛን ጊዜ የምታደርገው ምንድን ነው? ልክ ሁሉም አማራ በየቦታው ተነስቶ እንደሚታገለው የወልቃይት ዘመን ይሰራል። ለዚህ እኮ ነው ዝጋቸው የሚጠብቀው። ቲፒኤልኤፍ አልሞከረም ብለህ ነው እስካሁን ትሄዲ? የወልቃይት ዘብን ያደራጀው ማለት ነው ራሱ የወልቃይት ህዝብን አደራጀው። እነ ደመቀ ዘውዱ ድጋፍ የሚሰጣቸው የፌዴራል መንግስቱ ነው። የፌዴራል መንግስትማ በጀት አይሰጥም። በጀት አይሰጥም፣ ግን የተለያዩ ቴክኒካል ድጋፎች ያደርግላቸዋል። ያቺ ቴክኒካል ድጋፍ አልኩ እንደ ካርድ ለመጫወቻነት ነው እንጂ እና ደግሞ እነሱ በዛ ቅርቃር ውስጥ ማለት አንኮምፎርተብል በሆነ ሲቹዌሽን መሀል ውስጥ አስቀምጠህ ወልቃይት ወይ ደግሞ በቃኝ ብሎ በቃ ወደ ትግራይ እንዲመለስ ኢታና ሀብት የሚባል የኦሳ እንትናል የኦሮሞ ስቴትስ አሶሲዬሽን መስራች በጣም ወሳኝ እና ሽመልስ አብዲሳ አማካሪ ማለት ነው። አንዴ ምን ብለው ነው የጠየቁት? ወልቃይት የማን ነው? ታናቴ ሽመልስ አብዲሳ አማካሪ የትኛው? ዶክተር ታናቴ ለንደን ያለው ለንደን ያለው ኦሳ ኦሮሞ ስተዲስ አሶሲዬሽን መስራቾች ናቸው። ሽመልስ አብዲሳ ዋና አማካሪ ነው፣ አድቫይዘር ነው። ዩቲዩብ ከፍቶ እየተንቀሳቀሰ ነው። በውስጥ አብረው ነው የሚሰሩት። እዚህ ላይ ልዩነት በወልቃይት ጉዳይ ያለው ነገር ለማንኛውም በወልቃይት ጉዳይ መሰለህ። አይ ወልቃይት የአማራ ነው ከምልሽ የትግራይ ነው ብልሽ ይቀለኛል አለ።
ላቲዝ ይሄ ቅድም ባልኩ እንትኖች ሁሉም ተመሳሳይ አመለካከት ነው ያላቸው። ምክንያቱም የአማራው እንትን እንዲጠናከር ስለማይፈልጉ ሰው። ስለዚህ የፌዴራሉ መንግስት እኔ ምንም ያደርግለታል ብዬ አላስብም። በጀት እያገኙ ያሉት አሁን ከየት እንደሆነ ታውቃለህ? ከተለያዩ ወረዳዎች ከከተማ እንትኖች ምናምን እየቆራረጡ ዲያስፖራው በጣም ጠንካራ ነው። የወልቃይት ዲያስፖራ እሱ ይደግፋቸዋል። የውርሻው ምኑም እያደረጉ በዛም በዚህም እያሉ ብቻ ነው ያሉት እንጂ እኔ ወልቃይት ነው ፌዴራሉን ያደራጀው ብዬ አላስብም ለማለት ነው። ቴዲ ለማንኛውም ቴንክ ዩ ከልብ አመሰግናለሁ። አማራ ስትሮንግ ወደ ዩሪ እንሄዳለን። እሺ ቴዲ ቴንኪዩ በጣም ዛሬ እኔ ጋር ሌሊት ስለሆነ ፕሮግራምህ ያው ያልፈኛልና ስነቃ ነው፣ ግን ጥሩ ሰዓት ደርሻለሁ።